እኔ ሳሎን ኡስታዝ ማለት እችላለሁ ወይስ ለሙስሊሞች? ኡስታዝ ሲምፕሊ ትርጉሙ አስተማሪ ማለት ነው። ሲምፕሊ ትርጉሙ ሊትራሊ ካልሆነም ደግሞ ብዙ ትርጉም አለው። ፕሮፌሰሮችም ኡስታዝ የሚባሉበትም አግባብ አለ። የተለያየ እንትን አለው አውዱ እንትን ነው። ግን አስተማሪ በሚለው ነው ኡስታዝ የሚባለው። ያው ኡስታዝ ማለት ግን ወይ ሼህ ማለት ደግሞ ኤልደር ማለት ነው። ምን ሲሆን ነው? ሼህ ማለት ደግሞ የእንትን ነው አሊም ነው። ከአሊም በኋላ ያለው ሼክ መሻይኮች ይባላል። ሼህ ማለት ኤልደር ማለት ነው፣ ሽማግሌ ወይም ደግሞ በግዕዝ እና በአረማይስጥ ቄስ ምንለው ቄስ የምንለው የግዕዝ ቃል ቀሶስ ከሚለው ከአረማይስጥ ቃል የተገኘ ነው። ሽማግሌ ኤልደር ማለት ነው። ፕሪስፔሪያን ማለት ነው። ወይም ደግሞ በላቲን ደግሞ ፓስተር የምትለው ፓስተር ማለት መጋቢ ማለት ነው። ሽማግሌ ማለትም ነው፣ እረኛም ማለትም ነው። እንደዚህ አይነት ትርጉም አለው። ሼክ ገናና ሼክ ደግሞ እኔ ተማሪ ነኝ። ኖርማሊ ኮምፓራቲቭ ሪሊጅን ስቱደንት ነኝ። እዚህ ስታይኝ እንዳለ አጋጣሚ ያለኝ እንትን ነው። ደግነቴ መሬት ስለማይነጥፍ እና አንጀቴ ስለማይችል ለሰዎች ያለኝን ስለማካፈል ሰዎች ስለሚወዱኝ ኡስታዝ ይሉኛል እንጂ ተማሪ ነኝ። በዛ ሂሳብ መጽሐፍን ለማየት ሞክሬያለሁ። በጣም አሪፍ መጽሐፍ ነው። እኔ ማለት ለፍተህ አይ ቲንክ ከዛ በኋላ እኔ ላግኘው ምናምን ብዬ ስል አንተ እኮ ነህ እንጂ ልጁን ያከበርከው ክርስቲያኖች በጣም ሲያብጠለጥሉት ነበረ ብለው 1-3 ቪዲዮ ላኩልኝና ምን ነካቸው አልኩኝ። ማለት ልጁ አንተ 6 ወርም ይሁን 1 ዓመትም ይሁን 2 ዓመትም ምናልባት 6 ዓመትም ሊሆን ይችላል መጽሐፍ የፈጀብ፣ ግን ሪስፔክት ሰጥተው ፐርሰናሊ ሳያረጉ ሀሳቡ ላይ ብቻ ያቀረብከው ረብጣ ሀሳብ ላይ በተሻለ ሀሳብ ለማድረቅና ለማሳለጥ መሞከር እንጂ ፐርሰናሊ አታክ ማድረግ ማጣጣል ምናምን ነገር ብዙም እኔ ጥሩ ነው ብዬ አላምንም። አይ ቲንክ እንግዲህ የነሱ አብዛኛውን ነገሮች እንደዛ ነው። ቻሌንጅ የሚያደርጋቸውን ነገር ትምህርት አዳዲስ ነገሮች የምታገኝበት ሁልጊዜ ቻሌንጅ ነገር ሲኖር ነው። ገባ? ተግዳሮት ሲኖር ነው። ማነቆ፣ ሸፍጥ፣ ጋሬጣ ሲመጣ አዳዲስ ነገር ሲመጣ ትማርበታል። አሁን እስልምና ላይ እንደ አይነት ነገሮችን ጥያቄ ብታመጣ እርግጠኛ ነኝ ሪሰርች እንሰራበታለን ብለን የምናምነው አዲስ ነገር ቢሆን እኛ ጋር ቁርአን ላይ ብጠይቅ ሐዲስ ላይ ብጠይቅ ሞር እውቀታችን እየዳበረ ይመጣል። ሀሳብ ነው ገብቷል። የሚያመጣው ምንድነው? በሀሳብ ሉዓላዊነት፣ በሀሳብ ልዕልና፣ በሀሳብ ገዥነትና በሀሳብ ዘውግ እናምናለን ማለት ነው። እና ገበያው የሀሳብ ገበያ ነው በአሁኑ ሰዓት። ስለዚህ ያመጣው ሀሳብ ነው። እንደ ሀሳብነቱ ስህተት ካለበት እርማት ይሰጠዋል። አንዳንድ ነገሮች መስተካከል የሚገቡ ነገሮች ካሉ ይስተካከላሉ። የወደፊት ስታሳትመው ራሱን መጽሐፉን ደግመዋለሁ ካልክ ደግሞ በተሻለ ሀሳብ አስተካከለ ታሳትሞ ትችላለህ፣ ወይም ደግሞ ሀሳብን እንድትቀይር ትችላለህ። የሰው አይምሮ ስሉጥ ነው እኮ ድሮ የነበረ ሜንታሊቲ፣ ክላሲካል የነበረ ሜንታሊቲ ያን ነበረ። የሆነ ስፖትላይት ነበር እኮ አንተ ራስህ። አብዲሳ ማለት የሆነ ኤተር ነበር። ከዛ አተም፣ ሞለኪል፣ ሴል፣ ኦርጋን ሲስተም፣ ኦርጋኒዝም ምናምን ኢምፓንሲል አተንሲ ይሄ አሁን ያለው ሌቭል መጥቷል። ስለዚህ በአንድ የመጣ ነገር አይደለም። ዴቨሎፕ አድርጎ ነው፣ ፕሮግረስ አድርጎ ነው። እና አብሽር ምንም ችግር የለውም። እንትን ነው መጽሐፉን መጀመሪያ በነፃ ነው የለቀኩት። አክቹዋሊ ለወጣቱ እንዲደርስ ነው የፈለኩት እንጂ ያን ያህልም እንትን አላደረኩትም ነበረ። ግን አልተለመደም መሰለኝ እኛ ማህበረሰብ ጋር እንደዚህ አይነት ነገር፣ ሙስሊሙ ከክርስቲያኑ ጋር፣ ክርስቲያኑ ከሙስሊሙ ጋር ነው እንጂ እንዲህ በጋራ የመጣ ውርጅብኝ መጥቶባቸው አያውቅም መሰለኝ። በጣም መነጋገር የሆነ በጣም እየተነበበ ያለ መጽሐፍ ነው አክቹዋሊ። እና ሁላ አሁን ወደ ማሳተም ሀሳቡ እንድመጣ ያደረገኝ እሱ ነው። ሞር አሻሽየው አንዳንድ ፉትኖቶች፣ ሶርሶች ምናምን ማስገብቼበት ወደ ሁለተኛ እትም ምናምን ነገር አድርጌ አሳትመው ይሆናል እንጂ ያን ያህል ኮንትሮቨርሻልም ይሆናል ብዬ አልጠበቅኩም ነበር። ግን ሆነ በጣም ጸብ አስነስቶ በብዙዎች ነው ትችትም ድጋፍ የሚያገኘው። አንድ ሙስሊም ልጅ እንደውም መጽሐፍ አወጣበት፣ የ150 ገጽ መጽሐፍ ለአብዲሳ ምላሽ ብሎ ለኡስታዝ አቡበከር ለወንድም አቡበከር ልኬለት እያየው ነበረ። ዝም ብሎ ነገር ነው እሱ፣ ያን ያህል አይደለም። ግን በጣም ኮንትሮቨርሻል ሆኗል አክቹዋሊ። አንተ ደግሞ በተቃራኒው 60% በላይ ወድጄዋለሁ ብለህ አስገረምከኝና ደግሜ ያነበብኩት። እንዴት ሊወዱ ይችላል? እና ያ ቴንክ ዩ አንተን እኮ እንትኑ ነው ዋናው ነገር ምንድነው? ኮምፕሬሲቭ የሆነ ሀሳብ መነጋገሪያ ሊሆን የቻለበት ምክንያት አንደኛ ነገር ሀሳቡ የተለየ ሀሳብ ብቻ ሳይሆን ኖርማሊ ሁሉ ነገር የሚነካካ ነገር ነው። አንዳንዴ ሀስ ጀነራላይዜሽን የምታደርገው ፋላሲ ነበረ። ይሄ ተጠቅላ አድርገህ ሃይማኖት ብለህ የምትነካው ነገር እስልምና ላይ ያለውን ነገር አለማየት፣ አንዳንድ ታሪኮችን አንዳንድ ያላያቸው ነገሮች ለምሳሌ ገጽ 38 ላይ ይኸው ራሱ 38 ገጽ 38 ላይ ስለ ዞራስተር የተናገርክበት እንትን አለ። ዞራስተር
ራሱ ማለት ነው። የተናገርክበትን ነገር ላይ ዞራስተር የዛሬ 4500 ዓመት የነበረ ነው ብለን ያስቀመጥከው ከክርስቶስ በፊት ዛራዳሽ የነበር ምን አልከኝ? 3500 3500 ነው 4500 ነው ያልከው? 3500 እርግጠኛ ነህ? ከስልክ የቆጣው ላይቭ እንዳይቋረጥ። ኦኬ ችግር የለውም ግን 3500 አሁንም አይሆንም ራሱ 2000 ዓመት ከዛ 3500 1000 ከክርስቶስ በፊት 1500 ዓመት ማለት ነውና ያ አይሆንም ራሱ ማለት ነው። እንትና የተወለደው ዞራስተር እኔ ማውቀው የተወለደው አፍጋኒስታን ውስጥ ነው የተወለደው። ባልክ የምትባል ቦታ በአሁኑ ሰዓት ሞደርን ታይም ላይ አፍጋኒስታን የምትባል ናት። የዛራዳሽ ነው የነበሩ ኩርዲስታኖች የነበሩት አካባቢ ነው። እንትና በነበረበት ሰዓት ላይ ነው ቂሮስና ዳሪዮስ በነበረበት ሰዓት ላይ ነው የነበረው። አይ ቲንክ በ624 ጀምሮ ምናምን ብለው የሚቆጥሩም አሉ 547 የሚሉ አሉ። እሱ ላይ ሳይሆን ያሁን ጥያቄ የኔ ፖይንቴ አንደኛ ዞራስተር የኖረበት ታይሙ ትክክል አይደለም ነው የምልህ። ከሱ የሚቀዳደሙ ሰዎች አሉ። ለምሳሌ እንትና ክሪሽናን ብትመለከተው ከሁሉም ይቀድማል ራሱ ኢቨን ኖ አካባቢ ላይ የነበረ ነው። በ3102 ነው አይደል ክሪሽና ለአርጁን የሰጠበት በባጋድ ጊታ የሚባለው መጽሐፍ ቪል ሊሆኑ ያኔ ከዛ በኋላ ነው በ1500 ላይ አርያን ወደ ህንድ ሄደው ቬዳስ የሚባለው መጽሐፍ ይመጣው ያዝሩዌድ አግራባቤት ሳምቤላሪ የሚባለው መጽሐፍ ይመጣው። ስለዚህ ማን ይቀርብ? ስለ ዞራስተር እንትን ይባላል እንደውም ስለ መሐመድ ላይፍ በደንብ እናውቃለን። ስለ ኢየሱስና ቡድሃ ጥቂት እናውቃለን። ስለ ዞራስተር ህይወት ግን ምንም አናውቅም ይላሉ ሁሉም የታሪክ ኢንትሮዳክሽን ቱ ዞራስተሪዝም እሱ የሚባሉ ነገሮች ነው። ግን መጽሐፉን በደንብ በስርዓት ዜንዳ ቬስታ ነው አይደል መጽሐፉ የዞራስተር አንብበዋል? ዜንዳ ቬስታን አለ አላነበብኩትም እሱን። በቃ ስለዚህ ዜንዳ ቬስታን ስታነቡ እንደዚህ አይነት ነገር የለውም። ዜንዳ ቬስታ ላይ ሲጀመር ጀምሮ ስለ ሁለት አምላክ ነው የሚያወራው ራሱ ክፉና ደግ አምላክ የሚባሉ ሁለት አምላክ ነው እንጂ ሞኖቲዝም የሚባለው ኮንሴፕት እሱ ላይ የለም። አንዳንድ ሰዎች ተበርዞ ነው የሚሉ ሰዎች አሉ። የሱ መጽሐፍ ተበርዞ ነው፣ ዞራስተር መጽሐፉ ተበርዞ ነው ምናምን የሚለው አሉ። ግን መጽሐፉ ላይ ስለ ሁለት አምላክ ነው የሚያወራው። ክፉ አምላክና ደግ አምላክ የሚባል ነገር አለ፣ የሚባል ትምህርት አለ። ሁለተኛ ቆሮንቶስ 4:4 ላይ ያለው የዚህ ዓለም አምላክ የተባለው ሰይጣን ጳውሎስ ያንን ከሱ ወስዶ ነው የሚልም አጨቃጫቂ ነገሮች አሉ። አይ የዚህ ዓለም አምላክ የተባለው ራሱ እግዚአብሔር ነው ቢሉ አሉ። ምክንያቱም ሰይጣን የሚል ነገር የለም የዚህ ዓለም አምላክ እግዚአብሔር ተብሏል ብሎ ዮሐንስ አፈወርቅ በዚህ መልኩ የሚያቀርብበት ነገር አለ ራሱ ማለት ነው። አይ ቲንክ ኖስቲሶችም በእንደዚህ አይነት መልኩ የነማኒ ምናምን ነገር የሱን ትምህርት የወሰዱበት ነገር አለ። ነገር ግን ኢየሱስ ከሱ ትምህርት ወስደዋል፣ መሐመድ ከሱ ረሱል ሰለላሁ ከሱ ትምህርት ወስደዋል ለመባል ለአራት ነጥብ ላይ ለመዝጋት አብርሃም ይቀድመዋል፣ ሙሴ ይቀድመዋል። ዘዳግም 6:4 ላይ ሸማ እስራኤሉ ያህዌ ሎ ኃይኑ ያህዌ ኻር ብሏል። እስራኤሉ ስማ አምላካችን ያህዌ አንድ ያህዌ ነው ብሎ አስተምሯል ሙሴ ዘዳግም 6:4 ላይ ማለት ነው። ስለዚህ ሙሴ ይቀድመዋል፣ ክሪሽና ይቀድመዋል። ክሪሽና ስለ አንድ አምላክ አስተምሯል በበጋድ ጊታ ምዕራፍ 7 ቁጥር 3 ላይ፣ በበጋድ ጊታ ምዕራፍ 7 ቁጥር 14 ላይ፣ በበጋድ ጊታ ምዕራፍ 10 ቁጥር 13 ላይ የተለያዩ ያዝሩዌድ አግራባቤት ሳምቤድ እና ሪግቤድ የሚባሉ መጽሐፍቶች ስለ አንድ አምላክ አስተምሯል። ፑራናዎችን በአጠቃላይ ካልኪ ፑራና፣ ቪሽኑ ፑራና ጁዳይዝም ላይ ከሆነ እና የጥንት ሌሎችም የባቢሎኖች የፐርሺያዎች ምናምን እምነት ላይ ከሆነ የተለያዩ አማልክቶች የጣዖት አምልኮች ምናምን ነበራቸው እንጂ እንደዚህ ስትራክቸር የያዘ በተለይ ደግሞ ሰይጣን የሚባለው ኮንሴፕት አታገኝባቸው። ከሱ በኋላ የመጣ ኮንሴፕት ነው እና እሱ እንደውም ዴቫስ ነው የሚለው ፈጣሪውን ማዝዳ ነው የሚለው አይደል? ጌታን ማዝዳ ይለዋል። ከዛ ደግሞ ሰይጣንን እንደ ዴቫ ብሎ ከዛ ወደ ዴቭል ምናምን ራሱ እስኪመጣ ድረስ እንትን የሰይጣንን ኮንሴፕት ያመጣውና ጉድ ኤንድ ባድ ላይክ ጥሩ የሰራ ክፍያ እንደሚያገኝ መጥፎ የሰራ ደግሞ እንደሚቀጣበት ማስተማር የጀመረው እሱ ነውና ምን ላይ መጽሐፉ ላይ ያስና ላይ በዜንዳ ቬስታ ላይ የቱ ጋር ነው ያገኘው? እልክልሃለሁ እንትኑ ላይ ነው ይሄ 120 ሺህ ነው በላይ እንትኖቹን የተገኙት አይደለ? እሱ እኮ ያስና ስንት ላይ እልክልሃለሁ እርግጠኛ አይደለሁም። በቃ አንዳንድ ነገሮች አይ ኧረ ችግር የለውም ሲመች እንትን ትለኛለህ። ሲመች ማለት ይሄ እንትን ነው ለማሟሻ ያክል የተገናኘ ነው። ዛሬ መጽሐፍን በደንብ አድርገን እናየዋለን። መጽሐፍን በደንብ እናየዋለን ዛሬ ለትውውቅ ያክል ለመግባባት ያክል አፕሪሺየት ለመደራረግ ያክል ሀሳብ ላይ ብቻ ያተኮረ እንደሆነ ፐርሰናሊ እንዳልሆነ እንደዚህ አይነት ነገር እኛ ጊዜ የለንም። ሰዎችን ፐርሰናሊ አታክ ለማድረግ ለመስበርም ዲስኳሊፋይድ ለማድረግም ሀሳቡ የለንም። ነገር ግን ዜንዳ ቬስታ የሚባል መጽሐፍ አለ። እንደገና ደግሞ
መጽሐፉ አለ ራሱ የአስራ አለ። አሁን ለምሳሌ የአስራ ላይ ብትመለከተው የአስራ ምዕራፍ 44 ቁጥር 7 እና የአስራ ምዕራፍ 33 ቁጥር 11 የአስራ ምዕራፍ 48 ቁጥር 3 ላይ ብትመለከተው ፈጣሪ አንድ እንደሆነ የሚመስለው ምንም ነገር እንደሌለ የተብቃቃ እንደሆነ ይናገራል። ይቺ ናት ያለችው ከዞራስተሪያን ትምህርት አሪፍ ነገር ያገኘሁት ማለት ነው። በተረፈ ዞራስተር በያሽት የሚባል አለ አይደል? በያስና እና ያሽት ምናምን የሚባሉ መጽሐፎች አሉ። በዛ ላይ ስለ ኢየሱስ መምጣት ስለ መሲሁ መምጣት የተነበየ ነገር አለ። ሰብአ ሰገል የሚባሉት ኮከብ እየቆጠሩ የመጡበት ዋና ምክንያት ማቴዎስ ወንጌል ምዕራፍ 2 ላይ ከዛ አንጻር ነው ራሱ። ከዛ በኋላ ደግሞ ይመጣል ተብሎ የሚባል ነገር አለ። ይመጣል የሚባለው ነገር ደግሞ ከአረብ ሀገር የሚመጣ ተብሎ የሚጠበቅ ነገር ነበረ ራሱ ስለ ረሱል ሰለላሁ ዐለይሂ ወሰለም መምጣት ማለት ነው። ያስና 61:5 ላይ ያስና ምዕራፍ 46 ቁጥር 3 ላይ ምዕራፍ 48 ቁጥር 12 ላይ እንደ በያሺት ምዕራፍ 17 ቁጥር 1 ላይ በተመለከተው ስለ ረሱል ሰለላሁ ዐለይሂ ወሰለም ራሱ ሻባህራ የሚባል የሚመጣል ሳሾኒያትም ብለውም ይለዋል። ስለሳቸው መምጣት ከአረብ ከሊዘርቱ የሚመጣ ነገር ተብሎ ምናምን ነገር እንትን የሚለው ነገር አለ እና ከዛ አንጻር ነው የተነገረው ነገር። ኢብኑ አባስ አይ ቲንክ በሱነን አቡ ዳውድ ምዕራፍ 20 ቁጥር 115 ላይ የፋርስ ሰዎች ነብያቸው በሞተ ጊዜ ኢብሊስ ወደ መጁሳያን መራቸው ይላል። መጁስ ይባላሉ በእኛ። መጁሳያን ማለት ጥንቆላ ማለት ነው፣ አስማት ማለት ነው ራሱ ማለት ነው። ሰብአ ሰገል ማለት ራሱ የሰገል ሰዎች ማለት ነው ራሱ። ሰገል ማለት ጠንቋይ ማለት ነው ትርጉሙ። ሰባ ማለት ሰብ ማለት በግዕዝ ሰው ማለት ነው ራሱ። በእንግሊዝኛ ላይ አይ ቲንክ አንዳንድ ቦታ ላይ የኮከብ ቆጣሪዎች ብሎ ነው ያስቀመጡት። በሀገራችን ያሉ አንድምታዎች ምናምን እንደሚያሳዩት ኮከብ ቆጣሪዎች እንደነበሩ ነው የሚናገረው። መጉስ ማለት በግሪክ ራሱ ጠንቋይ ማለት ነው። ሐዋርያት ሥራ ምዕራፍ 13 ላይ ይመስለኛል ጠንቋዩን ሰው ሲናገር ጠንቋይ ለሚልበት ቃል የገባውና ማቴዎስ 2:1 ላይ የገባው ጠንቋይ ለሚልበት ቃል የገባው አንድ አይነት ነገር ነው የምናገኘው ማለት ነው። ሌላው እንዳልኩ የእነሱ ትምህርት በኋላ ላይ ሲመጣ ይሄ ሁለት ትምህርት የሚባል ነገር መጥቷል። ባለ ሁለት ትምህርት ይሄ ሁለት አምላክ ምናምን የሚባል ነገር አለ። እሱን ቁርአን በጣም አጥብቆ ነው እንትን ያለው። ሱረቱ ነህል ምዕራፍ 16 ቁጥር 51 ላይ ሁለት አማልክት አትያዙ፣ እርሱ አንድ አምላክ ብቻ ነው፣ እኔም ብቻ ፍሩኝ እያለ አላህ ይናገራል። ሁለት አምላክ ብለው ነው የሚያስተምሩት። አይታቸው ከሆነ የእነሱ ትምህርት ላይ ማለት ሁለት አምላክ እያሉ የሚሉት ነገር አለ። ያንን ቁርአን በጣም አጥብቆ እንትን ይላል ማለት ነው፣ ይቃወማል ማለት ነው። መጁሶች ሰማይን፣ ብርሃንን፣ ህይወትን፣ ወንድን የፈጠረው አሁራም የተባለው አምላክ ሲሆን በተቃራኒው ደግሞ ምድርን፣ ጨለማን፣ ሞትን፣ ሴትን የፈጠረው አንግራ የተባለው አምላክ ነው የሚል ትምህርት አላቸው። ስለዚህ እስልምና ወይም ረሱል ሰለላሁ ዐለይሂ ወሰለም ከዞራስተር መጽሐፍ ላይ የኮረጁት አንድ ሐሳብ የለም። የዞራስተር መጽሐፍን ሶስቱንም መጽሐፍ አይተህ ከሆነ እስልምና የራሱን አዲስ አስተምሮቶች የጥንት አስተምሮቶችን በራሱ አዲስ አስተምሮቶች ቃኝቶ አዲስ አስተምሮቶችን እንዳስተማረ እና እንትን እንዳለን የገለጽኩት እንጂ ዳይሬክትሊ አብርሃሚክ ብለህ ክርስትና እስልምናና አይሄዱ ብለህ ስላልክ አብርሃሚክ ሪሊጅኖች ላይ ላይክ ተጽዕኖ እንደፈጠረና እነዚህ የሞራል ዱዋሊዝም እንትኖች ተጽዕኖ እንደፈጠሩ ነው እንጂ ዳይሬክትሊ ኮኔክትድ ነው ሳይሆን ካልቸራል ኢንፍሉዌንስ እና እንደዚህ አይነት ኢንዳይሬክት ኮኔክሽኖች አሉት በሚል የእሱን እንትኖች አንስቼ ለመቃወም ነው የተነሳሁት። ችግር የለውም። ከዛ ውጭ ሴቱን ምን ሆነ ሌላ ከዛ ውጭ ያየሁት ምንድነው ገጽ 40 ላይ ወንጌላት ስላልከበት ነገር ነው። እሱንም ጊዜ ሰጣጥ ነው ማለት ወንጌላት ሁለተኛ ክፍልና ሶስተኛው ክፍለ ዘመን ላይ በሚለው ነገር ለራሱ ኖርማሊ አሁን ለምሳሌ የቶማስ ወንጌል፣ የመግደላዊት ማርያም ወንጌል፣ የጴጥሮስ ወንጌል ምናምን የሚባሉት ኢቭን ሉቃስን ይቀድማሉ። ለምሳሌ ሉቃስ ወንጌል አንዳንድ ላይ ለጓደኛው ለቴዎፍሎስ ደብዳቤ ጽፍለት ብዙዎች በየተራ ታሪክን ሲያዘጋጁ መልካም ሆኖ ስላየኝ ጻፍኩልህ ሲለው ብዙዎች የሚለው በዛን ጊዜ ብዙዎች ታሪክን ወንጌላትን ያዘጋጁ ነበሩ ብሎ የአርጌንስ ኦሪገን ምናልባት እሱን ከፈለከው በፒኬ በኩል ልክልሃለሁ። የሉቃስ ወንጌል ምዕራፍ 1 ቁጥር 1ን በሚተነትንበት ኮሜንተሪ ላይ ስቶሪ ኦፍ ኖክቲክ እንትኖችን እያነበብኩ ነበረ። ላይክ የኖክቲክ እንትኖች የተዘጋጁበትን ወንጌሎች ጎስፕል ኦፍ ኖክቲክ እንዴት እንትን እንዳሉ ምናምን ስፕሪት እንዳደረጉ እያየሁበት ነበረ። እንደውም እንዳጋጣሚ አራቱ የተመረጡበት እነማን ናቸው አራትን የመረጡት የሚለውን ነገር ራሱ አይመልሱልህም። እኛ ጋር ግን ትምህርቱ አለ በደንብ እስልምና ጋር በደንብ አራቱ ለምን እንደተመረጡ ከነ ምክንያታቸው ማን እንደመረጣቸው በኢንዲቪጁዋል ሌቭል በክሪድ ሌቭል ወይም ደግሞ በጉባኤ ደረጃ ሎካል ነው የተደረገው። በ363 በሎዶቅያ ጉባኤ ነው ለመጀመሪያ ጊዜ አራቱ የተመረጡት ማለት በጉባኤ ደረጃ። ጉባኤውም ደግሞ ኢኩሜኒካል አይደለም፣ ዓለም አቀፍ ሳይሆን ሎካል በሎካል ደረጃ ነው። በሎካል ደረጃ ነው እስካሁን ድረስ የተደረገው። አንደኛ መጀመሪያ በ363 የነበረው የሎዶቅያ ጉባኤ የሚባለው ቱርክ ውስጥ የተካሄደው ነው። ሁለተኛው በ382 ላይ ሮም ጣሊያን ውስጥ የተካሄደው ነው።
ሶስተኛው ደግሞ በ393 በቱኒዚያ ዋናው በቱኒዚያ አልኩኝ በአልጄሪያ የኢፖ ጉባኤ ነው። አራተኛውና የመጨረሻው ደግሞ በ397 ቱኒዚያ ውስጥ የነበረው የካርቴጅ ጉባኤ ነው። ከነዛ ውስጥ የመጀመሪያው ጉባኤ ላይ ነው አራቱ መጽሐፍቶች በጉባኤ ደረጃ እንትን የተባሉት ማለት ነው። በኢንዲቪዥዋል ደረጃ አራቱ ጉባኤዎች እውቅና ያገኙት የመጀመሪያ እንትን ያደረገው እንትና ነው የአፖስቶሊክ ፋዘርስ ውስጥ የሚባሉት የሐዋርያት ተማሪ ነበር የሚባለው የአግናጢዮስ ለመጀመሪያ ጊዜ በአግናጢዮስ ነው አራቱ የተመረጡት ማለት ነው ለመጀመሪያ ጊዜ ማለት ነው። እና እዛው ላይ እንትናም ሲናገር አራቱን የመረጥንበት ምክንያት ብሎ ነው። መናፍቃን ቆይ እንትና መጣብኝ ቆይ እንትኔ ታብታብ አድርጉልኝ ያ ጀማ ዋርኒንግ አራቱ የመጡበት ምክንያት ምናምን ያስረዳል ይገባኛል። ግን ያልተቀበሏቸውን ጎስፕሎች ወንጌሎች ምናምን ምክንያት ስታይ እና ቴዎሎጂውን ስታይ የክርስትና በጣም ኮምፕሊኬትድ ነው። በተለይ እንትኑ ጋር የሚገባበት ፓርት ላይ ስመጣ ክርስቶስን ከሞት በኋላ ሲነሳ ያዩበት መንገድ ላይ ነው ትልቁ ክፍል የሚመጣውና ሌሎቹ ክርስቶስን እንደ ሕፃን ያዩታሉ፣ እንደ ትልቅ ያዩታሉ። በአካል አየነው የሚሉ አሉ፣ በአካል አላየነውም የሚሉ አሉ፣ አልተሰቀለም የሚሉ አሉ። በመንፈስ ነው ያየውና ዴይድሪም እንደሆነ ኢሉሲኔሽን እንደሆነ በራሳቸው ቅዠት ውስጥ እና ምኞት ውስጥ ብቻ እንዳዩት ይናገራሉ። ወንጌሎቹ ራሱ እርስ በርስ አይስማሙበትም እና ዋናው ነገር ያልተቀበሉበት እሱ ነው። ወደ ተቀበሉት ጋር ስትመጣ ግን ይሄንን የኦርቶዶክስ ቤተክርስቲያን በተለይ በጣም አጥብቃ ነው የምትወስደው እና የክርስቶስን ከሞት መነሳት ብቻ ሳይሆን መጽሐፍ ቅዱስ ላይ ጥቅሱን አላስታውሰውም፣ ከሞት ተነስቶ ደቀ መዝሙሮቹ በአካልና በስጋ እንደታያቸው ይጠቅሳል። ከዛ መንፈስ ከመሰልኳችሁ እጄን ንኩት፣ አጥንቴን ንኩት፣ ስጋዬንም ንኩት ይላቸዋል። ከዛ ደግሞ ሞር ላይ ያረጋግጥላቸው ምግብ ስጡኝ የሚበላ ነገር ካለ ብሎ ይጠይቃቸዋል እና አብሯቸውም እንደበላ ይገልጻል። ቱ ኤክስትሪም ሄዶ የማይደራደሩበት ነገር እሱ ነው። ይሄ መጽሐፍ ቅዱስ የተቀበላቸው ወንጌሎች የማይደራደርበት ነገር የክርስቶስ ከሞት በኋላ ተነስቶ በስጋ መገኘቱ፣ ምግብ አብሮ እንደበላ እንደነኩት፣ አጥንት ስጋውን እንዳዩት ነው። ሌሎቹ ግን አላየነውም ነው የሚሉት። ምን ግጭታቸው ይሄ ነው። አይ መጽሐፍቶቹን ብታያቸው ጥሩ ነው። ራሱ ኖርማሊ አሁን እንደዚህ የምታያቸው የማኑስክሪፕት ዲፈረንስ ራሱ አላቸው። እርስ በርስ ግጭት የሚባለው ነገር ምናልባት የሀሳብ ግጭት ላይኖር ይችላል ብለው ስለሚያስቡ ከዛ አንጻር የቴዎሎጂካል ፋክተሮች የሉትም የሚለው ነገር ቴዎሎጂካል ዲፈረንስ ያላቸው ወንጌላቶች እንደነበሩ በመጀመሪያው መቶ ክፍለ ዘመን ላይ እንደነበሩ ዞራስተሪያ ማን ነው ኢቦናውያን የሚባሉ ታውቃቸዋለህ? ኢቦናውያንና ናዝራውያን የሚባሉ ግሩፖች ስለነሱ ማለት መጽሐፍ እልክልሃለሁ ኢንሻአላህ። አውዱ መርካቶ አለለ ያለበት ቦታ ላይ በውስጥ አውሩና መጽሐፍ ጽፌያለሁ። አልገደሉትም አልሰቀሉትም የሚል አንድ መጽሐፍ ጽፌያለሁ። እሱ ላይ ያሉትን ነገሮች ያያቸው ስለነዚህ ስለተለያዩ ወንጌላትና የሆነ አፕሊኬሽን አለ መሰለኝ ዳውንሎድ አድርጌ አፑ ላይ ጻፍካቸውን ነገሮች እያነበብኩ ነበር። ይሄኛው ግን በዚህ ዙሪያ ላይ ስለሆነ ፎከስ ተደርጎ ስለሆነ ይጠቅማል ብዬ አስባለሁ። አንዳንድ ነገሮችን ብታያቸው ጊዜ ወስደህ ብታጠና ብታያቸው ሞር አንተንን ኢንሳይትን ያሰፋልሃል። ምንም ነገር አታውቅም ባዶ ነህ ምናምን ማለት አይደለም፣ እንድታውቀው ማለት ነው። ሳወራ ዊዝ ሪስፔክት ነው እያወራ ያለሁት። የሆነ ነገር ባይኖረ እዚህም አናመጣም ነበረ ማለት። የሰው ልጅ ዝም ብሎ ባዶ በርሜልና ነጭ ወረቀት አይደለም፣ ሪስፔክት መስጠት አለበት ብዬ አምናለሁ። የሚጎልህ ነገር ካለ ታስተካክለዋለህ። አንተ ቀስ እያልክ እያነበብክ እንትን እያልክ እያሳለጥከው እንትን እያልክ ትመጣለህ ማለት ነው። በደንብ እያረከው ትመጣለህ ማለት ነው። ሌላ ገጽ 43 ላይ ካቶሊክ የዝግመተ ለውጥ ተቀብላለች የሚል ነገር አንብቤ ያለውና ምናልባት ይሄ ነገር ኦፊሻሊ በካቶሊኮች ካቶሊክ ኢኩሜኒካል በሆነ በዓለም አቀፍ ያለችው ካቶሊኮች ቫቲካን ያለችው ካቶሊክ ከሆነች እንደዛ የተቀበለችበት ማስረጃ ካለ በሰጠኝ ደስ ይለኛል። አላውቅም እኔ ምክንያቱም ከነሱ ጋር ዲስከስ አደርጋለሁ ሁል ጊዜ ማለት ነውና በፌዝ ኦፍ አርቲክል ላይ እነሱ ላይ ያስቀመጡት ወይም በዶግማቸው ላይ ያስቀመጡት ነገር ካለ ወይም በቀኖናቸው ላይ ያስቀመጡት ነገር ካለ ከነሱ ምንጭ በሰጠኝ ደስ ይለኛል። ዝም ብሎ ተባራሪ ነገር እንዳይሆንብኝ። በእንትናቸው ላይ ያስቀመጡት ነገር የለም፣ ግን ዲክላይን የሚያደርጉን ነገር እንደሌለ ነው ኦፊሻሊ አክሴፕት ያደረጉት እንጂ መጽሐፋቸው ውስጥ ምናምን አስገብተው ኢቮሉሽንን አክሴፕት ያደረጉበት ነገር የለም። ሰው የሚጀምረው ከአዳም ነው ብለው ነው የሚያምኑት። ይሄ ነገር ቀይረዋል ነው አልቀየሩም። እሱን ለማረጋገጥ ይሄ ነገር
ኮንፍሊክት ካቶሊክ የሚለው ነገር ብለዋል። ነው። አይ ካቶሊክ የዝግመተ ለውጥ ተቀብላለች የሚል አለ ገጽ 43 ላይ እና ከተቀበለች እኔ የቱ ጋር እንዳለ ለማወቅ ስለፈለግኩኝ ነው ለማለት የፈለከው። ያው ሀሳብን ያው ግልጽ አድርገዋል። እንትን ፎሎ አድርገኝና በውስጥ ቴሌግራም ላይ እንላላካለን። ቀጣይ ዲስከሽን ላይ በደንብ እንድናወራበት። እሺ ሌላ ብሪካን ብሪጃኒራ ሚስር ዜክራ ምናምን የመሳሰሉ ነገሮች ሆሞሳፒያስ ከሆሞሳፒያስ በፊት የነበሩት ሆሞ ኢሬክተስ ሆሞ ሃቢሊስ የሚባለው ነገር ትቀበላቸዋለህ? ያ አትቀበልም? ኢቮሉሽን አንተ ኦኬ ኢቮሉሽን በራሱ ችግር የለውም። ኢቮሉሽን የትኛው ኢቮሉሽን ማክሮ ወይስ ማይክሮ ኢቮሉሽን? ዌል ለእሱ ነው። እሱ እንግዲህ ትልቅ ክርክር የሚፈጥር ነገር ነው። ማይክሮ ኢቮሉሽን ማስረጃ ያለው ነገር ነው። ማክሮ ኢቮሉሽን ግን ማስረጃ የሌለው ነገር ነው አይደል? ስለዚህ ማይክሮ ኢቮሉሽን ትቀበላለህ? ያ ኦኬ ራዲዮሜትሪክ ዳቲንጎቹ ትክክል ናቸው ብለህ ታምናለህ? አዎ አብዛኞቹ። እሺ ፒአይ እና ቲአይ ፒኦ ፍጹም ናቸው ብለህ ታምናለህ? አይሳሳቱ? ኮንትራዲክሽን የላቸውም? ራዲዮአክቲቪቲዎቹ ማለት ነው። ኮንትራዲክሽን ሊኖራቸው ይችላል። ኦኬ ስለዚህ የቁጥር ስህተት የላቸውም። አሁን ለምሳሌ ራዲዮ አክቲቭ ማለት ነው ራዲዮሜትሪክ ዳቲንጉ ላይ ፒቢ እና ቲአይ እና ፒኦ አንድ ናቸው። ለምንድን ነው ሰፊ ልዩነት ያላቸው የብዙ ሺህ ዓመታት ሲለኩ? አይቶልጅ እኮ ላይክ አሁን ላይ አኩሬት የሆነ ኦቨርዌልሚንግ የሆነ ኤቪደንስ አለን ስለ ኢቮሉሽን። በጣም ኦቨርዌልሚንግ ራዲዮ አክቲቭ ላይ መጀመሪያ ራዲዮ አክቲቭ ላይ እና ከዛ በኋላ ወደ ኢቮሉሽን እንመጣለን። ጠይቃለሁ ግን ይሄኛው ላይ ራዲዮ አክቲቭ ላይ ፒቢ እና ቲአይ እና ፒኦ ለምንድን ነው የብዙ ሺህ ዓመት ዲፈረንስ የመጣው ራዲዮ አክቲቭ ላይ? አልገባኝም ለምን እንደመጣ ማለት እንትን የሚያሳዩት ማለት ነው የእንትኖቹ ላይ ለምሳሌ ፖታሺየም አርገን ዳቲንግ ሜቶዱ ለምንድን ነው የተለያየው? ለምሳሌ ፖታሺየም እና አርገን ላይ ሲመረምሩት አይ ዶንት ኖ ኤክስፕሌን አርገን በቃ እሱን ያው ራሱ እንትን አለው ኮንትራዲክሽን አለው እርስ በርሳቸው ማለት ነው። ራዲዮ አክቲቭ ዴኬው በፒቢ እና ቲአይ እና ፒኦ ልዩነት አላቸው አንደኛ ነገር። ስለዚህ እኛ ማክሮ ኢቮሉሽን የሰው ልጅ እያዘገመ የመጣበት ነገር ሊኖር ይችላል። ለምሳሌ አንተ የመጀመሪያ ኤተር ነበርክ፣ ከዛ በኋላ ከኤተር ኤሌክትሮን ፕሮቶን ማክሮ ወይስ ማይክሮ? ማይክሮ የሚለውን አንቀበልም። ማይክሮ ከሆነ ከስፒሺው የሰው ከተለያየ ነገር ከሞንኪ ከምናምን ነገር የመጣበት ነው የሚባል ነው አይደል? ከእንትን የትራንስፈር እያደረገበት ነው። ከዛ በኋላ ሁለቱ ከዛኛ ወደዚህ ሲሸጋገር ሚሲንግ ሊንክ ያስፈልጋል አይደል? ያ ሚሲንግ ሊንክ ግን የረጅም ዘመናት ፕሮግረስ ነው። አንድ የፎሲል ማስረጃ አንድ እንፈልገው አንድ አለ እያልኩ ያለሁት እኮ ማይክሮ ኢቮሉሽን ለምሳሌ ጥቃቅን ለውጦች አሁን ኮንፈርም ልናደርጋቸው የምንችለው በሁለት በሶስት ትውልድ ላይ የሚመጡ ለውጦች ናቸው አይደል? ማክሮ ኢቮሉሽን ላይ ስንመጣ ግን ቢገስት ቼንጅ አንድ አካል ወደ ሌላ አካል ከሞንኪ ወደ ሂማን ቢንግ ትራንስፈር ያደረገበት ሚሲንግ ሊንክ ላይ ፎሲል አለ ማስረጃ የፎሲል ማስረጃ ይኖረን ይሆን? ኖ ለሱ እኮ የምልህ እያልኩ ያለሁት ምንድን ነው የፎሲል ሊንክ የምታስቀምጥበት አኩሬት የሆነ መረጃ አታገኝም ማክሮ ኢቮሉሽን ላይ። ቢኮዝ የሚሊዮን ዓመታት ከሞንኪ መጣ አይልም ኢቮሉሽን እንደምታውቀው አይደለም። ኮመን አንሰስተር ነበራቸው ነው የሚለው ቺምፓንዚ፣ ቦኖቦስ እና እንጂ ከዝንጀሮ መጣን አይልም። ግን ለማክሮ ኢቮሉሽን ማስረጃ ማቅረብ አትችልም። ቢኮዝ የሚሊዮን ዓመታት ለውጥ ነው። ለሚሊዮን ዓመታት ሂደት ምን አይነት ማስረጃ ማቅረብ ትችላለህ? የተለያዩ የፎሲል ለውጦች ላይ የአጽም ቅጥሮች መለወጥ በዘመናት ልዩነት የመጡ ለውጦችን ታመጣ ይሆናል። ግን የሚሊዮን የቢሊዮን ዓመታት ለውጥን በማስረጃ የምታቀርብበት ሂደቱ ማስረጃ አይኖርም። በቃ ችግር የለውም። በቃ እሱን አያቸውና ሌላ ቀን ስንገናኝ በዚህ ዙሪያ ላይ ምክንያቱም አሁን ለመታወቂያ ያክል ለመግባቢያ ያክል እንጂ ዲቴል ለማውራት ያክል አይደለም። ራፍሊ በቅርድፉና በሌጣው ነው። ደርዝና ፈርጅ ባለው መልኩ ደግሞ ኢንሻአላህ ሌላ ቀንም እንነጋገርበታለን። ከመጀመሪያው ጀምሮ መጽሐፍ ማለት ነው። ገጽ 46 ላይ የጥፋት ውሃ ምንም አይነት የታሪክ ማስረጃ የለም የሚል ነገር ያነበብኩ ይመስለኛል። እና እዛ ላይ እንደዛ ብለህ ነው የምታምነው? የጥፋት ውሃ ምንም ስለፈለዱ የሚያወራ ምንም ታሪካዊ ዳራዎች የሉም? የአርኪኦሎጂካል፣ አንትሮፖሎጂካል፣ ፊዚዮሎጂካል ማስረጃዎች የሉም? ምንም የሉም? እንደ መጽሐፍ በዓለም አቀፍ ደረጃ ነው። በዓለም አቀፍ ደረጃ ነው የሚለው ላይ አይደለም።
ነው። አይ እንደዛ አይደለም ብለህ በሙሉ በዓለም አቀፍ ደረጃ ነው። አይ የጥፋት ውሃ እንደመጣም የጥፋት ውሃ ብቻ ነው ብለህ ያስቀመጥከው። መጽሐፍን መግለጥ እንችላለን። ሎካል ነው ወይስ ኢንተርናሽናል ነው ዩኒቨርሳል ነው የሚለው ነገር እሱ አጨቃጫቂ ያለው ነገር ነው። ከፈለክም ዩኒቨርሳልም ነው የሚለው የታሪክ ማስረጃዎች አሉ። ካስፈለገ አርኪኦሎጂካሊ አንትሮፖሎጂካሊ ማስረጃዎች ለምሳሌ የፑራና ማቲያስ አቫታር ላይ ያለው መጽሐፍ ለምሳሌ አቫታር ላይ የመጀመሪያው አቫታር ተብሎ የሚባለው ማቲያስ ፑራና ላይ አለ። ለምሳሌ ሂንዱ ላይ ራሱ ማለት በ1500 ላይ ነው ያለው እሱ መጽሐፍ። አሪያን ወደ ህንድ ቢሄዱበት ሰዓት ላይ የተጻፈ መጽሐፍ ነው። አቫታር ላይ ማለት የመጀመሪያው አቫታር ፑራና ማቲያስ የሚባል አለ። አንደኛ አርኪኦሎጂካል ማስረጃ እኮ ነው እያልን ያለ ነው። ማለት መጽሐፉ ካለ አርኪኦሎጂካሊ ላይ መጽሐፉ ካለ መጽሐፉ ራሱ እንደ ማስረጃ መሆን ይችላል ነው እኮ ብለህ 1000 ከክርስቶስ በፊት አሁን ለምሳሌ መጽሐፉ የተረከበ የታሪክ ማስረጃ አጋባኝ ዳይኖሰሮችን አይደለም ማውራ የጥፋት ውሃ የሚባለው ኮንሴፕቱ ሚቶሎጂካል ነው እንጂ ኖርማሊ እንደነበረ የሚያሳይ ምንም የታሪክ ማስረጃ የለም ነው። ይሄ ግን እንደ ታሪክ መሆን አይችልም። አሁን ለምሳሌ እነ ፑራና ማትሲያ ሜሶሞታፒያን የታሪክ መጽሐፍ ቅዱስም እኮ መሆን ይችል ይሆናል። እንደዛ ካልን ግን ለዛ ነገር ባዮሎጂካል እና አርኪኦሎጂካል ማስረጃ የለንም። በካርበን ስለዚህ አሁን በዓለም አቀፍ ደረጃ አንተ ምንድነው ውሃው እንደመጣ የበረዶ ዘመን የሚባለውስ አይሴጅ ለምሳሌ እሱስ በምን እንዴት ታያለህ? የተለያዩ ካርበን ዴቲንጎች ታደርጋለህ እኮ አይደለ እንዴ? ድንጋዮች የተለያየ ነው። እሱ ላይ ካርበን ዳቲንግ ማለት ካርበን 40 የሚባለው ነገር ችግር እንዳለበት ቀደም ላሳይ ይችላል። እሱ ዋናው ነገር የተፈለገ ካርበን ዴቲንግ የተለያዩ ኮንትራዲክሽን ስለመጣ አይደለም። ራሱ እኔ ሙሉ ለሙሉ አላምነውም እሱ ስላለኝ አይደለም። ነገር ግን የጥፋት ውሃ የሚባለው ነገር አይሴጅ የሚባለው ወይም የበረዶ ዘመን የሚባለው ነገር በዓለም አቀፍ ደረጃ እንደነበረ የበረዶ ዘመን የሚባል ነገር እንደነበረ የተለያየ ኤጆች አሉ። አይሴጅ፣ ጎልደን ኤጅ፣ ብሮንዝ ኤጅ ምናምን የሚባሉ ነገሮች አሉ። ወደ 6 ኤጆች አሉ። ቁርአን በ6 ቀናት ፈጠርን ከሚለው ጋር ከዛ ጋር የሚዛመዱ ነገሮች ሊኖሩት ይችላሉ። ነገር ግን የጥፋት ውሃ እኔ መጽሐፉ ላይ መሰለኝ ነው ላስተካክለው እንትኔን የመጽሐፍን ሚስኮንሴፕሽን ስሮማን ፋላሲ እንዳልሰራ ስለፈለኩኝ ነው። የጥፋት ውሃ ማስረጃ የለም ስትል ሂስቶሪካል ማስረጃ የለም ስትል የመሰለኝ ስለ ጥፋት ውሃ የሚያወሩ ነገሮች ሚቶሎጂካል እንጂ ጥንት በነበሩ መዛግብቶች ውስጥ ተመዝግቦ የለም ያልከኝ ነው የመሰለኝ። የትኛውን ነው አንተ ለማለት የፈለከው ንገረኝ። እኔ ያልኩት የጥፋት ውሃ በጥፋት ውሃ በዓለም አቀፍ የሚለው ተጨባጭ ማስረጃ ብሎ የጥፋት ውሃ በዓለም አቀፍ ደረጃ እንደነበረ እና ሌሎች ስፒሺሶችን በሙሉ አጥቶ እንደነበረ የሚያሳይ ባዮሎጂካልም ሆነ አርኪኦሎጂካል ማስረጃ የለም እንጂ አሁን እዚህ ጋር መጽሐፍ ላይ ባጭሩ ስላስቀመጥከው እንደዛ ይመስላል። እንትኑ ኢንሻአላ እናያለን እሱን ማለት ነው። ሌላ ምንድነው ሃይማኖት ምድር አልተፈጠረችም። ሃይማኖት ምድር ጂኦሴንትሪክ ብሎ ነው የሚያምነው ብለሃል። ሁሉም ሃይማኖቶች እንደዛ ነው ወይስ ክርስትና ነው ጂኦሴንትሪክ? ከጋሊዮን ጋር የነበረው ጭቅጭቅ ላይ ምድር ጂኦሴንትሪክ ናት ብሎ ያስተማረው ማን ነው? ሃይማኖት አጠቃላይ ነው? የሂንዱም፣ የቡዲስትም፣ ዞራስተሪያን፣ ክሪሽናም፣ ቡዳም፣ ማህቢራም፣ እነታውም፣ እነ ሺንቶም ሁሉም ናቸው እንደዛ ብለው ያስተማሩት? ረሱል ሰለላሁ ዐለይሂ ወሰለም፣ ቁርአንም፣ ጁዳይዝም መጽሐፉ እያወራሉ አብርሃማዊ ሃይማኖቶች ጋር ነው አክቹአሊ እኮ አብርሃማዊ ማለት እኮ አብርሃሚክ ሪሊጅን ማለት ራሱ ኢስላም አብርሃሚክ፣ ጁዳይዝም ዳርሚክን አይደለም። ዳርሚክን ሳይሆን አብርሃሚክን ነው ብለናል። አብርሃሚክ ከሚባሉት ውስጥ የትኛው ነው ጂኦሴንትሪክ የሚያወራው? ከክርስቲያኒቲ ውጪ ማለት ነው። ከክርስቲያኒቲ ውጪ ያኔ ከካቶሊኮቹ ውጪ በሴክትም ደረጃ ከካቶሊኮቹ ውጪ ጂኦሴንትሪክ ነው ብለ ያስተማረ የትኛው ነው? የትኛው ሃይማኖት ነው? ከክርስትና ውጪ ከመጀመሪያ ከክርስትና ውጪ ጣልኝና ይሄ ሃይማኖት ነው የሚለውን አብርሃሚክ የሆኑትን ነገረኝ። ስለ እስልምና እየጠየቀኝ ነው። እስልምና ያስተምር ምትኝ ነው? እስልምና ጂኦሴንትሪክ ጂኦሴንትሪክ የሚያስተምርበት አለ ካለ ንገረኝ። ክሊርሊ የሚጠቅሰው ነገር የለም፣ ግን ሰማይ ከላይ ገሃነም ከታች እንደሆነና በዚህ መልኩ ኤግዚስተንሱ የምድር ኤግዚስተንስ በዚህ መልኩ ሰማይና ምድር የሚለው ነገር አለ። ሰማይ ማለት እንግዲህ የተለያየ ትርጉም አለው በቁርአን አይደል? የሰማ የሚለው የአረብኛው ቃል ብዙ ትርጉም አለው። ራሱ ዩኒቨርስ ነው ወይስ
ወፎቹን የያዘውን ፓርት ራሱ ሰማይ ይለዋል። ለምሳሌ የጋዙን ክምችት የያዘውንም ሰማይ ይለዋል ቁርአን። ብዙ ጊዜ ሰማይ ስትሉ እናንተ ቴዎሎጂዎችም ምንም ዩኒቨርስ እንደሆነ ዩኒቨርስ ዓለም ነው የሚለው ቁርአን። ዓለም ነው የሚለው ዓለማት ነው። ዓለሙን የሚል ነገር አለ። ዓለማት ብሎ የሚያስቀምጣቸው አንድ ዩኒቨርስ ነው ራሱ። ዩኒቨርስ ሳይሆን እኛ ጋር ያለው ነው መልቲቨርስ የሚባል ነገር ኮንሴፕት እኛ ጋር ነው ያለው። እንደው ዓለማት ብሎ ያስቀመጠው ቁርአን ነው። የዓለማቱ ጌታ ይለዋል። ዓለማት ፕላኔትስ ነው ወይስ አይደለም? ዩኒቨርስ ዓለም የሚለው ቁርአን ዩኒቨርስን ነው። የሰው ልጅ አይምሮ ያለበት ወደ ታች ኤተርጋ ነው የቆመው። ገብቷል? ኤሌክትሮን፣ ፕሮቶን፣ ኒውትሮን ነበረ መጀመሪያ እንትን ነበር፣ አተም ነበር። አተም ኢንዲቪዚብል ነው የማይካፈል ነው ብለው አለ። ወደ ታች ሲወርድ ኤሌክትሮን፣ ፕሮቶን፣ ኒውትሮን አለ። ከዛ በኋላ ደግሞ ስፖት ላይት ነው፣ እዛ ላይ ነው የቆመው የሰው አይምሮ የደረሰው ማለት ነው። ወደ ላይ ሲሄድ የቆመው የሰው ልጅ ዩኒቨርስ ላይ ነው የቆመው። ለምሳሌ ከምድር ሶላር ሲስተም፣ ከሶላር ሲስተም ደግሞ የገገንት ምንድን ነው የሚባለው ይሄ ክላስተር ጋላክሲ ምናምን እያለ ዩኒቨርስ ላይ አሁን ዩኒቨርስ ላይ ነው ያለው። አሁን መልቲቨርስ ማለት ኮንሴፕቹዋል ፍሬምወርኮች ናቸው። ሳይንቲፊክ ኮንሴፕቹዋል ፍሬምወርኮች ነው። አንዳንዶች ደግሞ ሴዶ ሳይንስ ነው ይሉታል፣ አክቹዋል ሳይንስ አይደለም ይላሉ። በእኛ በኢስላም ግን ዓለማት አይቆጠሩም፣ ብዙ ናቸው። ዓለማት ብሎ ነው በድፍኑ ያስቀመጠልን። መልቲቨርስ አለ፣ ብዙ ዓለማት አሉ። 7 ሰማያት የሚባሉ ነገሮች ያሉት ራሳቸውን የቻሉ ትምህርት ያላቸው ናቸው። 7 ሰማያት ማለት አንደኛው ሰማይ በአንደኛው ሰማይ ላይ ያለው የጊዜ ርቀት ራሱ የ500 ዓመት ልዩነት ነው ያለው። በጣም ሰፊ የሆነ ትምህርት ነው ራሱ። የሰው ልጅ አልደረሰበትም። የሰው ልጅ ያለበት ራሱ ቅርቢቱ ሰማይ የሚባለው ነገር ቅርቢቱ ሰማይ የሚላት ራሱ እንትን ከዋክብቶችን የያዘው ዩኒቨርሱን የያዘው ምን ስም የያዘው ቅርቢቱ ሰማይ ይላል። ስለ ሰማይ ስናወራ ማለት ነው። ሰማይ ጠበብ ባለ መልኩ ስናየው ደግሞ ሰማይ ወፎቹ የሚበሩትንም ሰማይ ይለዋል ቁርአን። ዝናብ ደመና ደምኖ የሚያወርድበትንም ሰማይ ይለዋል። እንደገና ደግሞ 7ኛውን ሰማይ ራሱ ሰማይ ይለዋል ራሱ ቁርአን። ስለዚህ ሰማይ የሚለው ቃል በቁርአን የተለያየ እንትኖች አሉት። የሆነ እንደያውዱ እንደሚገባበት ነገር ይለያያል ለማለት ፈልጌ ነው። በተረፈ ስለ ጀነትና ጀሃነም የሚባሉ ነገሮች ይቀጥል። ኮንፊውዚንግ ያደርገዋል። አንደኛ አሁን ዓለማት ስትል ከዋክብትን የያዘው ነገር ስትል ከዋክብት ምንም ዓለም ነው ያልኩት። ዓለም የምትለው ላይ እነ ከዋክብት እነ ጋላክሲ እነ ክላስተር ይጠቃለላሉ። ዩኒቨርስ የምትለው ዓለም በሚል ይያዛል። ገብቷል? ዓለማት ስትል ደግሞ ሰፊ ነው ራሱ ያላህ ፍጥረት ተቆጥሮ አይዘለቅም። ራሱ ኖርማሊ ፍጥረቱ ማለት ነው በጣም ሰፊ ነገር ነው። ራሱ ለኛ ሪቪል የሆነልን ነገር በቁርአንና በሐዲስ ላይ ያለውን ነገር ነው እየተቀበልን ያለ ነው እንጂ እውቀታችንም ቁርአን እንዳልኩ ስለ ሳይንስ ያወራል እንጂ ሳይንስ መጽሐፍ አይደለም። ራሱ የሚያወራው ስለ የእምነት መጽሐፍ ነው ራሱ ኖርማል። ግን ቁርአን ከሳይንስ ጋር ከሞደርን ሳይንስ ጋር ኤክስፐሪመንታል ፕሩፍ የተደረገና ማቴማቲካል ኢሌጋንስ ካለው ሳይንስ ጋር አይጋጭም ብለን ነው የምናምነው። ከሳይንስ ያለፈ ነገርም አለው ቁርአን። ሳይንስ የሰው ልጆች አይምሮ ያልደረሱባቸው ነገሮች አሉ ማለት ነው። የሰው ልጆች አይምሮ ያልደረሱባቸው ነገሮች አሉ። ቁርአን ለምሳሌ የሚናገሩ ነገሮች ለምሳሌ እጽዋት ጾታ እንዳላቸው የታወቀው መቼ ነው? ሚድናይት ሴንቸሪ ላይ ነው አይደል? ወይት አሁን እኮ እዚህ ጋር ሳይንስን ላይክ ለቁርአን ፕሩቭነት እየተጠቀምኩ ነው። አንድ ቦታ ላይ ካልተሳሳትኩ ሶሪ ምን ላይ አሁን እዚህ ጋር ላይክ ቁርአን ከሳይንስ ጋር የማይጋጭ እንደሆነ እየጠቀስክ ነው። ግን ከቁርአን ከሳይንስ ደግሞ ኢቮሉሽንን የሚጋጭ ነገሮችን ደግሞ ኢቮሉሽንን እንደማትቀበል ደግሞ ቅድም ብለኝ ነበርና ማይክሮ ኢቮሉሽንን የማልቀበልበት ምክንያት አለ። ችግር ያለባቸው ማለት ነው። ለምሳሌ ሴዶ ሳይንስ አለ፣ አክቹዋል ሳይንስ ሳይንቲፊክ ኮንሴፕቹዋል ፍሬምወርኮች የሉም። አሁን ለምሳሌ ቢግ ባንግ ቢግ ክራንች እና ቢግ ባውንስ የሚባሉ ነገሮች አሉ አይደለ? እንታውቃቸው አንተ አይደለ? ቢግ ባንግ እና ቢግ ክራንች እና ቢግ ባውንስ የሚባሉ አሉ አይደለ? እነሱን አሁን አስትሮፊዚካል ማስረጃው ትሰጠኛለህ እንደነበሩ የሚያሳይ ያ እምልህ ነገር ምንድን ነው? ሳይንስ አሁን ለምሳሌ ሞደርን ሳይንስ ኢቮልቭ ያደረገበት እድሜ ራሱ 500 ዓመታት ነው አይደል? ከነ ኒውተን ራሱ ጀምረን ብንቆጥር ወደ 500 ዓመታት የሆነ ነው። በ500 ዓመታት ሳይንስ በጣም በሚያስመሰግን መልኩ ትልቅ ፕሮግረስ አድርጓል። አሁን ላይ በዚህ 500 ዓመታት ያገኘናቸው ግኝቶች የሚያስገርሙ የሚያስደንቁ ናቸው። ዛዳዝ ሚን ሳይንስ ሁሉን ነገር አውቆት ጨርሷል ማለት አይደለም። ሳይንስ ውስጥ ክፍተቶች አሉ፣ ያልታወቁ ነገሮች አሉ በሚገባ። ግን ሳይንስ ያላረጋገጣቸው ነገሮች ለሃይማኖት ማረጋገጫ ይሆናሉ ማለት አይደለም። አሁን ባለፈው ከአንዳንድ ክርስቲያን ልጆች ጋር ስናወራ ነበረ። ኢቮሉሽንን አኩሬት ሊሆን የማይችልበትን ነገሮች ኢቮሉሽን ውስጥ ያሉ ክፍተቶችን ጠቅሰው ሲነግሩኝ ነበረ። እና ምንድን ያልኩት
ኦኬ ኢቮሉሽን ስህተት ቢሆን እንኳን ክሪኤሽንን አፕሩቭ ያድርጓሉ። ኢቮሉሽንን ስህተት ማድረግ ነበር የኔ ጥያቄ። ኢቮሉሽን ሙሉ በሙሉ ውድቅ ቢሆንና ስህተት ቢሆን ካሉት ማስረጃዎች ጋር ተይዞ ዳዳዝሚን ሃይማኖት የሚነግረን አፈጣጠር ፕሩቭ ያደርገዋል ማለት አይደለም። ሃይማኖት የሰው ልጆች ሰው ልጆች አፈጣጠር የነገረን ነገር ሳይንቲፊካሊ ያረጋገጠልን ወይም ደግሞ የራሱ ግኝቶችን አሳይቶ ይሄ ነው ያለን ነገር የለም ነው። ሳይንስ የሚያገኛቸውን ነገሮች ከራሱ ጋር የሚስማማውን ነገሮች አፕሩቭ እያደረገ የማይስማማቸውን ነገሮች ውድቅ እያደረገ ይቀጥላል እንጂ ያረገው የራሱ ፕሮግረስ ወይም የሚያሳየው ነገር የለም። አሁን ዲያቆን አበጋዝ ይመስለኛል አንድ መጽሐፍ አውጥቶ ነበርና ክላሲካል ፊዚክስን ዲስፕሩቭ ለማድረግ ኳንተም መካኒክስን የተጠቀመው በጣም የሚጣርስ ቴክኒክ ማለት ነው። ሁለቱም የሳይንስ ግኝቶች ናቸው፣ ግን አተሞች ፈንክሽን የሚያደርጉበትን ስሞል ሌቭል ላይ ያሉ ሪያሊቲን ሜዥር የማናደርገውን ሪያሊቲ አምጥቶ ሜዥር የሚደረገውን ክላሲካል ፊዚክስን ውድቅ ለማድረግ ይጠቀማል። የኔ ጥያቄ ምንድነው? ስቲል ሳይንስን መጠቀም ወይም የሳይንስን ክፍተቶች መጠቀም ሳይንስን ውድቅ ለማድረግ የሃይማኖትን ፕሩቭ ለማድረግ አያገለግልም። ምንድነው ሰጀስት የማደርገው? ሳይንስ ውስጥ ያሉ ክፍተቶችን ሳይንቲስት ሆኖ መሙላት ወይም ያልተደረሱ ፕሮግረሶችን መሙላት ነው እንጂ ሁሌ ሳይንስን ውድቅ ማድረጉ እንትን አይልም እና እንደዛ አይደለም። አስተረድቻለሁ። የእሱ መጽሐፍ አንደኛ አላነበብኩትም። አይ ቲንክ አስልካለሁ ብዬ አስባለሁ። ኢንሻአላህ የእሱን መጽሐፍን ለማየት ሞክራለሁ። እንደዛማ ካልንካ ብዙ ነገሮች አሉ። እነ ቲክቶክም እነ የትራንስፖርት የሚባሉ ነገሮችም ምናምን የሳይንስ ግኝቶች ናቸው። የሰው አይምሮ አላህ የሰጠው ነው። እኛ በእስላሚክ ማይንድ ሴታችንን ማወቅ አለብን። ራሱ አቅልና ነቅል የሚባል ነገር አለ። አቅል የሚባለው ነገር የሆነ ኩሩፋቶች ሚቶሎጂካል የሆኑ ነገሮች ተረቶች ሲመጡ ፊልተር አውት የምናደርግበት ነው፣ ስቲምባጥ የምናደርግበት ነው ብለን ነው የምናምነው። ነቀል ደግሞ የሰው አይምሮ ፐርፌክት ስላልሆነ ከዲቫይን ሬቪሌሽን ወይም ደግሞ ከአምላክ የሚመጡ መልእክቶችን እንደ ስታንዳርድ አድርገን የምንመዝንበት ነው ከማለት አንጻር እንጂ ሳይንስና ሪሊጅን ኮምፓቲብል ናቸው ብለን ነው የምናምነው። መሳ ለመሳ የሚሄዱ ናቸው እንጂ የሚጣረሱ ነገሮች ናቸው ብለን የሚጣረሱ ነገሮች በአጠቃላይ ትክክል ያልሆኑ ነገሮች ናቸው ትክክል ከሆነ ነገር ጋር ሊጣረሱ የሚችሉ ነገሮች ብለን ነው የምናምነው። አይ ቲንክ ሰፋ ያለ ነገር ነው ያለው። ወንድሞችም ሀሳብ እንዲሰጡበት ፈልጋለሁ። አንድ ስለ ጾም የተናገርከው ነገር አለ። ከዛ በኋላ ምክንያቱም መጽሐፍ ሰፊም ስለሆነ አይ ቲንክ እንደዚህ በአንድ ጊዜ ሀሳብ የምናንሸራሸርበት ነገር አይደለም። ደስ ብሎ አንዳንድ ነገሮችን የተነጋገርንበትን ነገር ሰፋ አድርገህ ለወደፊቱ መጽሐፍን ካሳተም ለወደፊቱ ተመልሰህ እንድታያቸው ስልቶችንም እንድታርማቸው በተለይ እስልምና አካባቢ ላይ ጠቀስከው ለምሳሌ ስለ ጾም እንትን ያልከው ነገር አለ። አንድ ጓደኛዬ አብሬ ጾሜ ረሃብ ነው ያተረፍኩት ምናምን ያልክበት እንትን አለ እና ጾም ምንድነው ጥቅሙ የሚለውን ነገር እኛ ጋር አምልኮ ለምንድን ነው አምልኮ ፈጣሪ የሚፈልገው ከሰዎች የሚለውን ነገር ይፈልጋል ወይ ሪሊ ይፈልጋል ወይ ማለት መፈለግ ማለት ለምሳሌ እኔ ከአንተ አሁን ስፈልግ እውቀት ስፈልግ እኔ ጋር የጎደለ ነገርና አንተ ጋር ያለና የጎደለኝን ለመሙላት ነው አንተ ጋር የምመጣው እውቀት ስፈልግ ማለት ነው። አላህ ግን አምልኮ ሲፈልግ እሱ ጋር የጎደለ ነገር ኖሮ አይደለም። እሱ የሰጠንን ነገር ተመልሰን የምንሰጥበት ለምሳሌ ሰደቃ አለ። አሁን ለምሳሌ ሰደቃ የሚባል ዘካ ምናምን የሚባሉ ኮንሴፕቶች አሉና ከሰጠናችሁ ሲሳይ ለግሱ ነው የሚለው። ከሰጠናችሁ ማለት ኦልሬዲ የሰጠኝን ነው የምሰጠው የምመልሰው እና ቴንኪው የምልበት ቻሪቲ ነው አይደለ? ሰደቃ እርዳታ ቻሪቲ ሰደቃ ምጽዋት የሚባለው ነገር ማለት ነው። እና እንደዛ ነው። ልክ ጾም ደግሞ ሱረቱ በቀራ ምዕራፍ 2 ቁጥር እኮ የአምልኮ ክፍል እኮ ነው። አምልኮ ስትል ዝርዝሮቹ ነው ያለው። ወርሺፕ ስትል ወይም ደግሞ አምልኮ በምትልበት ሰዓት ወይም ኢባዳ በምትልበት ሰዓት ጉድ ሰርቪስ የምትልበት ሰዓት ላይ ጀነራል ነው። ወርሺፕ ማለት ያው ስግደት ማለት ነው። ወርዝነስ ማለት ነው። ዋጋነት ማለት ነው። ለሰውም ሊውል ይችላል። ወርሺፕ ራዕይ 3:9 ላይ ማየት ትችላለህ። አንደኛ ዜና መዋዕል ምዕራፍ 20 ቁጥር 28 ላይ ማየት ትችላለህ። ኢሳይያስ 3 ምናምን ላይ ማየት ትችላለህ። ቁርአን ላይም ሱረቱ በቀራ ምዕራፍ 2 ቁጥር 36 ላይ ወርሺፕ ተብሎ ሊጠቀሙ ይችላል። ወርሺፕ ማለት ወርዝነስ ማለት ነው። አክብሮትን ልታሳይ ነው። ግን አምልኮ የሚለው ቃል ኢባዳ የሚለውን ቃል ለአንድ አምላክ ብቻ የምትጠቀምበት ቃል ሆኖ እዛ ውስጥ ፓኬጅ ነው። ዝርዝሩ ውስጡ ጾም አለው፣ ጸሎት አለው፣ ምጽዋት አለው፣ የተለያየ ነገር አለውና የምንጾምበት ምክንያት የኛም ብታውቀው ደስ ይል ነበረ። በጾም ውስጥ ወቅት ያለው ነገር ተፈኩርና ተደቡር የምናገኝበት ነው። በአማርኛ ምንድን ነው የሚባለው? አርምሞ፣ ማሰላሰል፣ ጥሞና፣ ተመስጦ፣ ማጤን፣ ተሰውፍ የምናደርግበት ተዝኪያ የምናደርግበት ነው።
አይተህ ከሆነ የኢቲካፍ የሚባል ነገር አለ። 10 ቀን ሲቀር ታውቃለህ? ይሄን በኢስላም ረመዳን 10 ቀን ሲቀር ኢቲካፍ የሚባል አለ። ሱረቱ በቀራ ምዕራፍ 2 ቁጥር 187 ላይ እንደዛ ነው። ራሱ ተቀመጡ ተቀማጮች በመስጊዱ ይሁኑ የሚለው ነገር አኪፍ ነው የሚለው አኪፉን ነው የሚለው እዛ ጋር። አኪፍ ማለት ምንድነው? መቀመጥ ማለት ነውና ያ የኢባዳ ጊዜ ሆኖ ተፈኩርና ተደቡር የምታደርግበት ቁርአኑም የሚናገረው ሱረቱ በቀራ ምዕራፍ 2 ቁጥር 183 ላይ እንደዛ ነው። ለአለኩም ተተቁን ይላል። ተቋ እንድታገኙበት ነው፣ ቻርጅ እንድታገኝበት ነው፣ አዎንታዊ ጉልበት እንድታገኝበት ነው፣ አሉታዊ ጉልበትን ለማስወገድ ነው፣ ስፒሪቹዋል ፓወርን ቻርጅ ለማድረግ ነው። የዳርክ እና ላይት ኢነርጂ የሚባሉ ነገሮች አሉ አይደለ? ታውቃቸዋለህ? ሪዋርዳችን ነው አይደል? ከአምልኮ የምናገኘው ግን ኮንሲኩዌንስ ነው። ኮንሲኩዌንሱ ነው። አሁን ጾም ላይ ያለው ነገር ጾም ላይ ያለ የምታገኘው ነው። እሱ ኮንሲኩዌንሱ ነው። በኋላ ላይ ሪዋርድ ኤንድ ፓኒሽመንት ጾምና ጭኒ አምልኮ እንዲያመልኩኝ እንጂ ለሌላ አልፈጠርኳቸውም ይላል። አላማ ነው እሱ፣ አላማ ነው እሱ፣ ኮዝ ነው። አሁን አንተ ሪዋርድ ኤንድ ፓኒሽመንት የምትባለው ደግሞ ኢፌክት ነው እሱ። ያን ነገር በማድረግ አሁን ለምሳሌ አንተ ቀይ መብራት፣ ቢጫ እንደገና አረንጓዴ መብራት ተብሎ ህግ ቀርቦልሃል፣ መኪና እየነዳ ማለት ነው። ህጉን ያወጣልህ አካል አለ አይደለ? ከዛ በኋላ ኮንሲኩዌንሱ በኋላ ላይ ይሄ ነገር ለአንተ ስርዓት ዘርግቶልህ ለአንተ ተብሎ የመጣውን ስርዓት ቀይ መብራት ሲበራ አንተ ጥሰህ ብትሄድ ምንድነው ኮንሲኩዌንሱ በኋላ ላይ የሚያጋጥመው? ወይት እዚህ ጋር በደንብ አድምጠን ብናወራ ደስ ይለኛል። ቢኮዝ መጽሐፌ ላይ የመጀመሪያ ፈጣሪ ላይ የተቸውት ላይ አምልኮ ላይ ነው። ፈጣሪ መምለክ ይፈልጋል የሚለው ላይ እና ለምንድን ነው መመለክ የሚፈልገው ብለህ ታስባለህ አንተ? እኮ አልኩህ እኮ የጎደለን ለመሙላት አይደለም ነው የምልህ እኮ ራሱ አላህ በቁርአን ውስጥ ያልሆነው ሳይሆን የሆነበት ምክንያት ለአምልኮ የፈለገበት ምክንያት ምንድን ነው? የጎደለው ነገር የሚሞላበት ነው ራሱ። ለምሳሌ የኛ መልካም ስራ በእኛ በኢስላም ማስተምሮ የኛ መልካም ስራ እሱን አይጠቅመው፣ የኛ ክፉ ስራ እሱን አይጎዳው። ጥቅሙም ጉዳቱም ለኛ ነው። ሪዋርድ ኤንድ ፓኒሽመንት የሚባለው ነገር ያለው ግን የፈጠረን ከመጀመሪያውኑ ለአምልኮ ነው አይደለ? የኛ ሪዋርዱማ ሪዋርዳችን ከሞት በኋላ ዘላለም ሊሆን ይችላል ነው። አንድ ያስጨርሰኝ የጉንጭ ልጨርስ አብዲሳይ። ሪዋርድ ኤንድ ፓኒሽመንት የሚባለው ነገር ኮንሲኩዌንስ ነው። ኦርደር ተሰጥቷል። አሁን ለምሳሌ ትራፊክ መብራት እንዳልኩ ቀይ መብራት፣ ቢጫ፣ አረንጓዴ አለ። አረንጓዴ ሂድ ነው፣ ቢጫ ማስጠንቀቂያ ነው፣ ቀይ ደግሞ ቁም ነው። ያንን ነገር ብትተላለፍ ለሚፈጠረው ኮንሲኩዌንስ ቅጣት አለው። ትራፊክ የትራፊክ እንትኑ ደንቡ ወይም ደግሞ ትራፊክ እንትኑ ማለት ነው ካምፓኒው ቅጣት አዘጋጅቷል ያን ነገር ማለት። ግን ያ ነገር ባታደርግ ጥቅሙ ለራስህ ነው፣ ብታደርግ ደግሞ ለራስህ ነው ጥቅሙ፣ ባታደርግ ደግሞ ጉዳቱ ለራስህ ነው። የትራፊክ እንትኑ ምንም እንትን የሚለው ነገር የለም። ሪዋርድ ኤንድ ፓኒሽመንት ውጤት ናቸው፣ ኢፌክት ናቸው። ኮዝ ላይ ግን የምታደርጋቸው ነገሮች አንተን የሚጠቅም ነገሮች ናቸው። አምልኮ የሚባለው ነገር አላህ የጎደለውን ነገር ለመሙላት ሳይሆን ያለን የሰጠንን ነገር በእኛ በኢስላም አስተምሮት የሰጠንን ነገር የምናመሰግንበት ነው፣ ሽኩር የምናቀርብበት ነው፣ ሐምድ የምናቀርብበት ነው። ለምሳሌ ዘካ እንዳልኩ ነው፣ ምጽዋት አለ ራሱ፣ ሰደቃ የሚባለው ነገር አለ ራሱ፣ ቻሪቲ የሚባለው አለ። እሱን ነገሮች ስንሰጥ ከሰጠን ነገር ላይ ነው የምንሰጠው ራሱ ማለት ነው። ራሱ ማለት ኢቭን አካላችንም ራሱ የኛ አይደለም፣ ሶላት ላይ ስንሰጥ ማለት ነው። ያንን ነገር አምልኮ ስንሰጥ ማለት ነው። ጾም የሚባለውም ነገር ለኛ ነው ጥቅሙ ራሱ። ለምሳሌ አምልኮ ለምሳሌ ሶላት ላይ ሮቦቶችን ብፈጥር እነዛ ሮቦቶች የሆነ ነገር እንዲያገለግሉና ፕሮግራም ባረኳቸው መሰረት አይጠቅም። ፍሪዊል የላቸው ማለት ነው። ፍሪዊል የላቸው። ፍሪዊል ራሱ በጣም አከራካሪ የሆነ ነገር ነው። ግን አምልኮ ላይ ነው ችግር የለውም። ችግር እናያለን። እንዲያመልኩኝ ከፈለኩኝ ሮቦቶችን ፈጥሬያቸው እንዲያመልኩ የሆነ ነገር ስልካችንም ፈጥሬ ሮቦቶች ፈጥረን እንዲያገለግሉ ነው፣ የሆነ ነገር ዕቃ እንዲያግዙ ነው ሰምቲንግ በመኪና መልክ ነው። ግን እንዲያመልኩኝ ከፈለኩኝ የሆነ ነገር ፈልጋለሁ ማለት ነው። መመለክ ፈልጋለሁ አይደለ? እሱ ላይ ነው የማወራው። አሁን ሮቦቶቹ ምን ሪዋርድ ያገኛሉ? ሮቦቶቹ አንተን እንዲያገለግሉ አብዲሳ ሮቦቶቹ አንተን እንዲያገለግሉ እስከሆነ አንተ የጎደለ ነገር አለ። የጎደለ ነገር ለመሙላት ነው እንትን የምትላቸው። አላህ ግን ፍጥረትን ሲፈጥር ከዓለማት የተብቃቃ ነው ራሱ ማለት ነው። ሲፈጥር ከእሱ ጎሎት ከኛ የፈለገው ነገር የለም። የኛ የሆነ ነገር በአጠቃላይ ይላል እኮ የኛ ጎሎታል ማለት ነው። ያንተ የጎደለው ነገር የለም። የጎደለው ነገር እንዳትል ካንተ የሚመጣው አምልኮና አንተ ራስህ የማን ነህ? በፍጥረት በአጠቃላይ የማን ነው ራሱ መጨረሻ ላይ እኔ ፍጠረኝ ብየው እኔ ፍጠረኝና እሱ ሌላ ጉዳይ ነው። ፍሪ ዊል ነው።
አይ እሱን አይደለም ጥያቄው። መጀመሪያ የጎደለ ነገር ብትል እኔ አሁን ሮቦት በምሰራበት ሰዓት ላይ ሮቦቱ እኔን እንዲያገለግለኝ ነው። እኔ ጋር የሌለ ነገር ሮቦቱ እንዲሰራልኝ የምፈልጋቸው ነገሮች አሉ። ራሱ የምፈልጋቸው ነገሮች አሉ። እኔ ጋር የሚጎል ነገር አለ። ለምሳሌ ማለት እኔ ማልችላቸው ነገሮች ሆኖ ከሮቦቱ ማገኛቸው ነገሮች አሉ። አላህ ሰውን ሲፈጠር ከሰው የሚያገኛቸው ነገሮች እሱ ጋር የሌሉ ነገሮች አይደሉም። ሰው ራሱ የራሱ በአጠቃላይ ሰው የሚባለው ያላህ ነው ራሱ ማለት ነው። ከሰው የሚመጣው ነገር ሽኩርና ሐምድ የምናቀርብበት ነገር ነው። አንደኛ ነገር ማለት ነው። ኤኒዌይ የተነሳንበት ፖይንት ምንድነው? ጾም ከሱ ያተረፍኩት ነገር ረሃብን ነው ያተረፍኩት፣ ከረሃብ ውጪ ሌላ ምንም ነገር የለውም የሚል መጽሐፍ ላይ እንደዚህ አይነት አነጋገር ስላየው ከዛ አንጻር ነው የጾም ጥቅሙ ምንድነው የሚለው ነገር ለማየት ነው እንጂ አምልኮ ለምንድነው አምላክ የሚቀበለው፣ ፍሪ ዊል ምንድነው፣ ፕሪዲስቲኔሽን ምንድነው የሚለውን ከፈለክ ደግሞ ራሱን የቻለ እንትን ያለ አሁን እየሄድን ያለ ነው። ልክ ሃይላይት ነገር አድርገን ዛሬ ለመታወቂያ ያክል መጽሐፍ ላይ ያየናቸው አንዳንድ ነገሮች ብዙ ናቸው። አሁን እንደዚህ እንትን ብል ሰዓት እኔም ስለሌለኝ ብዙ ነው ወደድከው 60% ወደድኩት ያልከው ራሱ እንዳጠቃላይ ማለት እንደዚህ ደፍሮ የሚያወራም ሰውም የለም። አንደኛ ነገር፣ ሁለተኛ ነገር ደግሞ 60% ስለ አብዛኛውን ነገሮች ጥያቄ የሚሆኑ ነገሮች ናቸው። ክርስትና ላይ ሰዎች የሚጠይቁት ጥያቄ ነው፣ መመለስ አለበት። ከመስደብ ይልቅ ቢመልሱልህ ደስ ይለኛል። አንደኛ ነገር አንዳንድ ነገሮች ያው የስነ ጽሁፍ ጉድለት፣ የፓራግራፍ አወጣጥ፣ የፍሰት ፍሎ የሚባሉ ነገሮች የስነ ጽሁፍ ፍሎ ምናምን እሱ ልምድም ስለሌለ ምናልባት ከዛ አንጻር ቀስ ብለህ ታስተካክለዋለህ። በተረፈ ጥሩ ነገር ነው። ምንም እንትን ቅር ያለኝ ነገር የለም። እንዳልኩ ከ30% እንደዚህ መስተካከል የሚችሉ ነገሮች በመነጋገር ታስተካክላቸው የምችላቸውና ችግሮቻቸው እስልምና ላይ ገና ነህ። ይሄ እንደዚህ ማለት መጣ ብለህ እንደዚህ ገባ ብለህ የመመርመር ጊዜ የመስጠት የማንበብ ነገር ጊዜ ብትሰጠው በጣም ደስ ይለናል ብለን እናምናለን። በቃ ጊዜ ሰጥተህ ክሪቲክም ካለ ክሪቲክ የምትሰጥበትም የምታነብበትም አንብበህ ግን ዝም ብሎ ስሜታዊ ሳትሆን ኢሞሽናል ሳትሆን ሳትቸኩል ምን ሳትል እንደ ጓያ ነቃ የፊትለፊትን ብቻ ሳትመለከት ነገር ግን ረጋ ብለህ ጊዜ ሰጥተህ በደንብ እንደዚህ ጥናት አጥንተህበት ምናምን ነገር ብናወራበት ስለ እስልምና ዙሪያ ደስ ይለኛል። ቻናል ላይ ያለህ የኔ የትኛው ቴሌግራም ቻናል? ቴሌግራም የወይድ የኮምፓራቲቭ ሪሊጅን መጣጥፍ አላለህ? እሱ ቻናል አፕክ ላይ ነው፣ ግን ብዙ ጽሁፎች አግኝቼ እያነበብኩ ነበር። አይ እዛ እስቲ ቻናል ውስጥ ልግባና ከመጀመሪያ ጀምረህ እስቲ ለማንበብ ሞክር። እንደገና ደግሞ ሌሎች የኔ ጋር ብቻ አይደለም ራሱ አጠቃላይ እንደዚህ በዓለም አቀፍ ደረጃ አንብብ። እንዳልኩ አትቸኩል፣ በኋላ እንዳትጸጸት፣ ሬግሬት እንዳታደርግ። ምንድን ነው ሳትቸኩል ጊዜ ስጠው። ራሱ አሁን ክርስትና የኖርክበት ነው፣ ያደግክበት ነው፣ የተወለድክበት ነው። የቤተ ክህነት ውስጥ አካባቢ ላይ እንደነበርክ ነው የሰማሁት። ኦርቶዶክስ ነበርክ? ምን ንባብ ቤት ገብተሃል? ዜማ ቤት፣ መጽሐፍ ቤት፣ እንደዚህ አይነት ነገሮች ገብተህ ታውቃለህ? ዲፕ አልሄድኩም፣ ግን እንደ ማንኛውም ኦርቶዶክስ የሰንበት ተማሪ ነበርክ? ሰንበት ትምህርት ቤት ትንሽ ተምሬያለሁ። ኦኬ። እንጂ ንባብ ቤት ምናምን አልገባም። የመጽሐፍ ቤት፣ ንባብ ቤት፣ ዜማ ቤት ምናምን አልገባም። የድቁና፣ ቅስና፣ የፕትርክና ምናምን የሚባሉ ነበር። ኦኬ በቃ ችግር የለውም። ግን በተወሰነ መልኩም ያው ክርስቲያን የሆነ ቪዲዮዎች እኔ ነበርኩኝ። ችግር የለውም። ስለዚህ ማወቅ ከፈለክ ሌላ ቀን እነግርሃለሁ ኢንሻአላህ ጊዜ ሰጥተና። ቴንኪው ስለነበረን ቆይታ በጣም አክብረህ ስለመጣ ጊዜን ሰውተህ ወንደርፉል። የምር በጣም ነው የምናመሰግነው። ወንድሞች አሉ። እኔ ከዚህ በኋላ ማውራት አልችልም፣ ሰዓት የለኝም፣ እንትን የለኝም። ዝም ብሎ ከመዝጋት ወንድሞች ሀሳብ ያንሸራሽሩና ኢንሻአላህ ኡስታዝ አቡ ሙአዊያ አለ፣ ወንድም አህመድ አለ፣ ፒኬ አሚር ሁሉም ስላሉ ኢንሻአላህ በተቻለ አቅም እነሱም የተወሰነ ሊሉ ይችላሉ ማለት ነው። አቡኪም አለ፣ ሰልማንም አለ፣ ዘትን ዛህራም አለች። ኢንሻአላህ ለነሱ መድረኩን ልክፈትና ከኔ ጋር ጨርሰናል። ኢንሻአላህ ሲመቸኝ ታይም አሬንጅ እና ሴታፕ አድርጌ ድጋሚ ያገኛለሁ በመጽሐፍ ዙሪያ። በአንዳልኩ ፍሪ ዊል ምንድነው፣ ፕሪዴስቲኔሽን ምንድነው፣ ኮዛል ዲተርሚኒዝም እና ቲዮሎጂካል ዲተርሚኒዝም ምንድነው፣ ኮምፓቲቢሊቲ ኢንኮምፓቲቢሊቲ እነማን ናቸው፣ ሊበርቴሪያን እነማን ናቸው ምናምን የሚሉትን ነገሮች ፕሪዲስቲኔሽን ላይ ትንሽ ሰፋ ያለ ጥናት ስለነበረኝ በዛም ዙሪያ ማውራት እንችላለን። በጣም ደስ ብሎኝ ነው ማውራ። ስለነበረን ቆይታ እናመሰግናለን። ኢንሻአላህ አይ ቲንክ የተጫንኩ ነገር ያለ አይመስለኝም። እንደው ምናልባት ያፎለም ተማለ እሺ፣ እሱ ነው መጥፎ። እሺ፣ እናመሰግናለን። ቀጥሉ አህመድ ሰዳው ማቢያ
እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰማራ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ አብዲሳ እንኳን ደህና መጣ። ምናልባት ስጠብቅ የነበረው ጊዜ ነበረ እዚህ በሙስሊሞች መድረክ ላይ የሀሳብ ነፃነቱ ሊከፈት የሚል ሀሳብ ነበረኝ። በዛ መድረክ ላይ አንተም ባይቴ ደስ ብሎኛል። እንኳን ደህና መጣ ልልህ እወዳለሁ። ወደ ሀሳባችን ስንገባ መጽሐፍን አይቼው ነበር የዛሬ 4 ወር ምናምን አካባቢ 4 ወር 3 ወር እዛ አካባቢ ውስጥ አንዳንድ ወንድሞች ልከውልኝ ሀሳቡን ለማየት ሞክሬ ነበረ። ምናልባት ቅድም ኡስታዝ እንደተናገረው በጥቅሉ መጽሐፉን ጥሩ ጎኑን ማስፈር እንችላለን። ከዚህ በፊት ኡስታዝ አቡበከር የሚያነሱት ሀሳብ ነበረ። ያ ምንድን ነው? ይሄ የሀሳብ ነፃነቱ ብዙ ጊዜ አይስተዋልም። ስለ ዶሚናንሲውን የሚወስዱ የሃይማኖት አካላት አሉ። እነዛ ሀሳባቸውን በሚያንሸራሽሩበት ኮንቴክስት በዛው ልክ ደግሞ ይሄ ከሃይማኖቱ ውጭ የሆኑ አካላት ደግሞ ሀሳባቸው አለሁ የሚልበት መድረክ ያልተፈጠረበት ኮንቴክስት ነበረ እና እነዚህ ከሃይማኖት ውጭ የሚገኙ ዴይዝም የሚባለው ጎራ ውስጥ ማለት ነው ሃይማኖት የለም ግን ፈጣሪ አለ ብሎ አፊርም ሊያደርጉ ይችላል። ወጥተው ኤቴይስትም ሊሆኑ ይችላሉ፣ አምላክ የለም ሊሉ ይችላሉ፣ ወይም አግኖስቲክ ሊሆኑ ይችላሉ፣ አምላክ ሊኖርም ላይኖርም ይችላሉ። ዋሬቨር የፈለጉትን ሀሳብ ቢያንጸባርቁ ለሀሳባቸው ነፃ መድረክን የሚከፍት አይነት በር አበጅቷል ብዬ አስባለሁ። ስለዚህ ከዚህ በፊት የጻፉ መጽሐፍቶች ነበሩም ግን ልክ እንደዛው ከነዛ መካከል እንዳንዱ አድርገን ልንወስደው እንችላለን። ከዛ አኳያ ጥሩ ስራ ነው ብዬ እዚሁ በዚህ ፊት አፍር ማድረግ አለው። በዛው ልክ ደግሞ ያው አንዳንድ ያው ከስነ ጽሁፍ አኳያ ሊሆን ይችላል፣ ምናልባት ከልምድ አኳያ ኤክስፕሌን ሊደረግ ይችላል። ልምድ ነገር ነው የማየውን ነገር ነው። ጠብቁኝ አንዴ። ኡስታዝ አላወቅም መሰለኝ እና ከልምድ አኳያ ደግሞ ምናልባት ከልምድ አኳያ ሊሆን ይችላል ብዬ የማስበው ደግሞ የስነ ጽሁፉ የፓራግራፍ አስተዳደሩ ሊሆን ይችላል። ይሄ ፍሎይንግ ናሬቲቭ የሚባል ነገር ደግሞ ለስነ ጽሁፍ ውስጥ ስፔሻሊ አንድ የአጻጻፍ ስልት ቢሆንም ሀሳብ ፍሰትን ማስጠበቁ ነገር አለ። ከሱም አኳያ ደግሞ ያው በዚህ ውስጥ ይስተካከላል ብዬ አስባለሁ። ኢንሻአላህ ያው እዛው ወደ ሀሳቡ ደግሞ ሀሳቡን ወደ ክሪቲሳይዝ ማድረጉ ላይ ስንገባ እኔ ከመጣሁበት ጊዜ ጀምሮ ምናልባት ከኡስታዝ ጋር ስታወሩት የነበረው ነገር ነበረ እሱ ላይ እመጣበታለሁ። ምንድነው ይሄ ካታጎሪ ኤረር የምንለው ነገር አለ እና ፕላስ ደግሞ ከካታጎሪ ኤረር በዘለለ ሳይኮሎጂካል ሪዳክሽኒዝም የምንለው ነገር አለ። ሳይኮሎጂካል ሪዳክሽኒዝም ምንድነው? ሀሳብ ላይ አንድ ሰው ዋሬቨር ሊያምን ይችላል። ማንም ሰው የፈለገውን ሊያምን ይችላል። ለምሳሌ አብዲስ የፈለገውን ሊያምን ይችላል። ኡስታዝ አቡበከር የፈለገውን ሊያምን ይችላል። መሰሎቹ የፈለጉትን ሊያምኑ ይችላሉ። በዛው ልክ ደግሞ አህመድም የራሱን ሊያምን ይችላል። ወሂድም የራሱን ሊያምን ይችላል። ኡስታዝ አቡዓያም የፈለጉትን ሊያምኑ ይችላሉ። ሁሉም የራሱ እምነት ሊኖረው እኮ ይችላል። ተጻራሪም ሆነ አንድ ላይ የሚሄድ ነገር ሊሆን ይችላል። ግን አሁን ፖይንቱ ምንድን ነው? ይሄ ወደ ኮምፓራቲቭ ወደ ንጽጽሩ ዓለም ስናመጣ ንጽጽር ላይ ስንመጣ አንድ ነገር ያለውን ጥንካሬና ድክመት በማነጻጸር ነው የምታስቀምጠው፣ አንድ ላይ በማስቀመጥ በመመዘን ነው የምታስቀምጠው እና ሁለቱም ወገናት ማለትም ተመሳሳይ እምነት የሚለውን ተሆነ ተቃራኒ እምነት ያላቸው ለምሳሌ አብዲሳ ያለው እምነት አለ፣ አህመድ እንደ አህመድ ያለው እምነት አለ። አሁን አህመድ እምነቱን ሊገልጽ ይችላል፣ አብዲሳ እምነቱን ሊገልጽ ይችላል። ለምሳሌ እኔ ይህ ፍጥረተ ዓለም የተገኘው አምላክ በሚባል ሰሪ ነው ብዬ የማመን ሰው ነኝ። አብዲሳ ደግሞ የሆነ ሀሳብ ሊያነሳ ይችላል። ምናልባት ስለ ኦሪጂን ኦፍ ላይፍ አባዮጄኔሲስን ወይም ደግሞ በቢግ ባንግ አብይ ፍንዳታ የምንለው ነገር ኤክስፕሌን ልታደርገው ይችላል፣ የዚህን ምድር መገኘት። እሱም ያንተ እምነት ነው፣ ይህም እምነት ነው። አሁን ይህ ፍጥረተ ዓለም በፈጣሪ ተገኝቷል የሚል እምነትን ላንጸባርቅ እችላለሁ። ነገር ግን ይህንን እምነት ማንጸባረቄ እውነታው ያ እንዲሆን ያደርገዋል ከተባለ እውነታው ያ እንዲሆን አያደርገውም። ልክ እንደዛ ሁሉ አብዲሳ ደፋርም ይህ ፍጥረተ ዓለም ቢግ ባንግ ወይም አብይ ፍንዳታ የሚባል ነገር ነው ያስጀመረው ወይም ፍሮም ነቲንግ ከምንም ምን የመጣው የሚለውን አስተሳሰብ ብታራምድ እውነታውን ይቀይረዋል ከተባለ አይቀይረውም። እውነታውን ይህ ፍጥረተ ዓለም ከቢግ ባንግ እንደተፈጠረ አያሳይም። አብዲሳ ለምን ቢግ ባንግ የሚባለውን ይሄ አብይ ፍንዳታ የሚባለውን እምነት ያስክ ብዬ ስጠይቅ ለምን እንዳመንክ እኮ ልትነግረኝ ትችላለህ።
እኔም እኮ ለምን የፍጥረት ዓለም ከፈጣሪ ተገኘ ፈጣሪን ያስገኘው የሚል እይታን ሳስብ ለምን እንዳሰብኩ እኮ ልገልጽልህ እችላለሁ። ነገር ግን እምነቴን ትክክል ያደርገዋል ወይም አብዲሳ ያንን ሐሳብ ሲያራምድ ለምን እንዳመነ መግለጹ እምነቱን ትክክል ያደርገዋል ከተባለ እስቲል አያደርገውም። አንድ ክርስቲያን ለምን ክርስቲያን እንደሆነ ሊገልጽልህ ይችላል እኮ አብዲሳ። ነገር ግን ክርስትናን ትክክል ያደርገዋል? አያደርገውም። ለምን እንዳመነ በመግለጽ ውስጥ እምነቱ ትክክል እንደሆነ ማሳየት የሚሞክር ሰው እይታውን ምን ውስጥ እንከተዋለን? ሳይኮሎጂካል ሪዳክሽኒዝም ውስጥ እንከተዋለን ማለት ነው። ያ ነው ስህተት የሚባል ስፔሻሊ በመጽሐፍ ውስጥ ተመልክቼዋለሁ የምለው ነገር ያንን ነው። ዋይ ቢግ ባንግን እንደተቀበልክ ዋይ ኢቮሉሽን ዝግመተ ለውጥ የሚባለውን ነገር እንደተቀበልክ ልታምን ያንን ልትገልጽ ትችላለህ። ነገር ግን እውነታውን አይገልጸውም። አሁን እውነታውን እንዴት እንቀበለው የሚለው ፖይንት ላይ እናውራ ነው ችግራችን። እዛ ላይ እናውራ ነው ፖይንታችን እና በዛ ነው አብዲ ምናልባት በሱ ፖይንት ላይ ምናልባት መድረኮች ሲዘጋጁ እሺ ታወራለህ አብዲ። እሺ እና በሱ በመጽሐፍ ውስጥ ያነሳቸው አንዳንድ ችግሮች ላይ ስለ አንተ ለምን አንዳንድ ነገሮች እንዳልተቀበልክ ወይም ደግሞ በተቃራኒ አቅጣጫ አንዳንድ ነገሮች ደግሞ ተከትያቸዋለሁ ብለህ የምታስባቸው ዝግመተ ለውጥ ይችላል አብይ ፍንዳታ ሊሆን መሰል ነገሮች ስፔሻሊ መጀመሪያ እንኳን የተነሱት ስለ ኮንሽስነስ ንቃተ ህሊና ስለምንለው ነገር የመጀመሪያዎቹ 10 ገጾች ውስጥ የተነሱት ፖይንቶች በእነሱ ዙሪያ አይ ቲንክ መድረክ እንደሚዘጋጅ ነው ቅድም የሰማሁት። በሱ ዙሪያ የምታወሩበት አጋጣሚ ይኖራል። ምናልባት ሀሳብን ከማንሸራሸር አኳያ ነው። ምናልባት እኔ ከመጣሁበት ጊዜ አንስቶ የተነሳው ፖይንት ላይ አንደኛ ይሄ በመጽሐፍ ውስጥ የተገለጸ ነገር አለ። ዞራስትሪያኒዝም ወይም ዛራቱስትራ ወይም ዞራስተር የምንለው ሰው የዞራስትሪያኒዝም መስራች ተብሎ የሚታመነው ሰው ለእነዚህ አብርሃሚክ ሪሊጅን ወይም አብርሃማዊ ሃይማኖት ለሚባሉት አካላት ስፔሻሊ እስልምና፣ ክርስትናና ምንድነው ሶስተኛው አስተውሰኝ እስቲ ጠፋብኝ። እስልምና፣ ክርስትናና ጁዳይዝም አይሁዳይነት እነዚህ ሶስቱ መሰረታቸው ይሄ የዛራቱስትራ ጌታ ነው የሚለው ሀሳብ ማለት ነው። ይሄ ሀሳብ ስፔሲፊካሊ እስልምና ላይ የሚጠቀርቡ የሆነ ሰዓት አርቲክል ጽፌበት ነበረ። ምንድነው ተውሂድ የምንለው ነገር ከዞራስትሪያኒዝም ማስተምሮ የተቀዳ ነው። ምክንያቱም አንድ አምላክ አስተምረውና የሚባለውን ነገር ሲያቀነቅን የነበረው እሱ ስለነበረ አይነት ሀሳብ ተነስቶ ነበር እና በዛ ዙሪያ አርቲክል ጽፌበት ነበረ። ስፔሻሊ ወደ እስልምና ቴዎሎጂ ስነመለኮት ስንመጣ እስልምና ከረሱል ሰለላሁ ዐለይሂ ወሰለም እና ይሄ ዞራቱስትራ የሚባለው ሰው ወደ ኋላ ማስጠጋ ነው፣ ወደ ቅርብ ጊዜ ማመጣ ነው። አዳም ከሚባለው ሰው በኋላ ይመጣ ነው። ምናልባት ሙሴን ይቀርማል የሚል ሐሳብም አለ። ከሙሴ በኋላ የሚመጣ ሰው የሚባል ነገር አለ። ከአሌክሳንደር ዘግሬት በኋላ መጥቷል የሚሉ ሰዎች አሉ። ከሱ በፊትም ነው ብሎ የሚያስቡ ሰዎችም አሉ። ዋሬቨር ይህ ሰው የሰው ልጆች መጀመሪያ የሚባለውን ቦታ እስካልያዘ ድረስ እኛ ደግሞ አሴ ሙስሊም የሰው ልጆች መጀመሪያ አዳም ነው፣ ያም ሰው ደግሞ ሙስሊም ነው የሚል አሳሰብ እስካለን ድረስ ዛራቱስትራ ዋሬቨር ቢያምን አይመለከተንም። ለምንድን ነው ይሄን ፖይንት ያነሳሁት? አዳም የመጀመሪያው የሰው ሙስሊም ከሆነ ከዛ በኋላ በሱ ሙስሊምነት ውስጥ አንድ አምላክን መገዛት የሚል ኢንቴንሽን ካለ ከዛ በኋላ ተከተሉ የመጡ ሰዎች አንድ አምላክ እያሉ ዋሬቨር እምነትን ቢያሰራጩ ፕሮባብሊ ከአዳም የተወሰደን አስተምሮ ይዘዋል ብለን ልናምን እንችላለን እንጂ አዳም መቼም ከሱ በኋላ በሚመጡ ሰዎች ትምህርቱን ወስዷል ብለን ልናስብ አንችልም። ታሪክ የሚያሳየን ከቆረጥኩ ሰው እዚህ ላይ እንዲጨምርልህ ነው።
ከዛራቱስትራ መምጣት በፊት የተለያዩ እምነቶች ነበሩ። ከሞት በኋላ በሪንካርኔሽን ፖሊቲስቲክ ነበሩ ሃይማኖቶቹ። በተለይ ብዙ ጣዖታት፣ ብዙ አማልክትን የማመን በማዘር ጎደሶች፣ በተለያዩ አምልኮች ነበሩ ከዛ በፊት። ዛራቱስትራ በሞራል ዱዋሊዝም ውስጥ አንድ አምላክ ስለሱ የህይወት ታሪክ ወይም ደግሞ ስለተገኘበት እድሜ ግልጽ የሆነ ነገር ባይኖርም ግን ከሱ መምጣት በኋላ ነው እንደዚህ ሞኖቲስቲክ የሆኑ አንድ አምላክ የሚለውን አስተምሮ አምጥቶ እና ሰይጣንና ፈጣሪ ያሉ ወይም ጥሩና መጥፎ የሚባሉ ኢነርጂዎች፣ ዩኒቨርሳል ኢነርጂዎች እንዳሉ እና የሰው ልጆች ስነስርዓት ደግሞ ወደ ጥሩ ሪዋርድ እና መጥፎ ሪዋርድ እናገኝ ከሞት በኋላ እንትን እንደሚሉ ያስተማረው ዛራቱስትራ እንደሆነ ነው የምናውቀው። ወደ ከሱ በኋላ ስለ አዳም እስልምና የተለያዩ ሃይማኖቶች የራሳቸው አስተምሮት ቢኖሯቸውም ግን ፖሊቲስቲክ ነበሩ። እንደውም ከአንድ አምላክ ይልቅ ከሱ በፊት የነበሩ ሃይማኖቶች በተለያዩ ጣዖቶች እና አማልክቶች ነበረ የሚያምኑት። መጠቅለያቱ እና ስፔሲፊካሊ እስልምና ላይም ተነስቶ ነበር እያልኩ ነው። እና እስልምና ብቻ ላይ ራሱ ተነስቶ ነበር። አንድ ለምስ ስፔሲፊካሊ አንድ አምላክ የሚለው ራሱ አስተምሮ አንድ አምላክ ብቻውን ያለ በማንነትም በእምነት የተነጠለ አምላክ የሚለው አስተምሮ ከዞራስተር አስተምሮ እስልምና ላለመኮረጁ ምንድነው ፖይንታችሁ የሚል ነው። እኛ ደግሞ ዞራስተርን የሚቀድመው አዳም ራሱ እንዲህ አይነት እምነት የነበረው ሰው ነው የሚል እምነት ስላለን ለእንትኑ ለአሳሰቡ ላይክ እኛ ከያዝነው አሳሰቡ ጋር የሆነ ኮንትራዲክት የሚያደርግ አይነት ሆኖ አይመጣባችሁም ወይ ነው። እሱ ነው ፖይንቱ። ሶ አት ፈርስት ፕሌስ አፌርም ልናደርገው የሚገባ ፖይንት ስላለ በዛ ውስጥ የሚቀኝ ነው። ይሄኛው ነው አንደኛው ፖይንት። ያው ከዞራስተር አኳያ ላይክ እሱ ትምህርት አኳያ ምናልባት ትምህርቱ ባይቴይዝም የምንለው ወይም ደግሞ ይሄ ዱዋሊዝም የሁለት አምላክ አስተምሮ አለው ብሎ የሚያስቡ ሰዎች አሉ። ምናልባት በመጽሐፍቶችም የተስተዋለ ነገር ስለሆነ ያው አቬስታ የሚባል ዞራስተር ከክርስቶስ በፊት በ600 ክፍለ ዘመን ነበር አይነት ሀሳብ ነው ብዙ ጊዜ የሚስተዋለው። የእሱን ፈለግ ተከትሎ መጥቷል የሚባል ደግሞ ሃይማኖት መጽሐፍ አለ። ያ መጽሐፍ አቬስታ ይባላል። ያው ዞራስተሪያኖች የሚከተሉት ማለት ነው። ዞራስተሪያኖች የሚከተሉት እና እሱ ደግሞ የጠፋን የተበረዘ እንደመጣ በጣም ብዙ ማስረጃዎች አሉ። ያው ኢስላሚክ ስኮላሮች ብዙ ጊዜ አጥንተውበት ያስቀመጡት መጽሐፍ እንዳለ ሁሉ ልክ እንደዛው ኢንሳይክሎፒዲያ ኢራኒካ ያው ኢራን አካባቢ አይደል የነበረው በጥንቷ በፋርሷ ወደ ምስራቃዊ እና መካከለኛው ኢራን አካባቢ ነው ወይም ፋርስ አካባቢ ነበር የነበረው እና ኑሮውም እዛ ነበረ። መጽሐፍቶቹ ያው እንትን ብለዋል። ይሄ ሲበረዙ ሲጨመርባቸው ሲቀንስባቸው እንደመጡ ተገልጿል ማለት ነው። ሊቪንግ ዞራስተሪያኒዝም ሮማን ፓርሲስ ስፒክ አባውት ዴር ሪሊጅን ባይ ፊሊፕ በሚባል ስኮላር የሚጻፈው መጽሐፍ ፔጅ 6 ላይ ስትመለከት አቬስታ በመባል የሚታወቅ የአቬስታ ቋንቋ በምስራቅ ኢራን ይነገር የነበረ ጥንታዊ ቋንቋ ሲሆን አለፍ ብሎ ደግሞ የአቬስታን ጽሁፎች መጥፋታቸው የታወቀ ነው ብሎ አስቀምጦታል። እና መጽሐፉ ሲበረዝ ሲቀነስበት የመጣ ነው እና መጽሐፉ ስለ አንድ አምላክ ያስተምር ስለ አንድ አምላክ የሚያስተምርበት እኮ ቦታ ልክ እንደዛው ደግሞ ስለ ሁለት አምላክ ደግሞ ሲያስተምር ትመለከታለን። እነዛ ሁለት አማልክቶች ደግሞ የአሁራ ማዝዳና አንግራ ማይኒዮ የሚባሉት ናቸው። አሁራ ማዝዳ የሚባለው ጥሩ ነገር የፈጠረው ነው፣ ወንዶችን መላእክትን መንፈስ ምናምን የሚባለው ነገር። አንግራ ማይኒዮ ደግሞ የሚባለው አንግራ ማይኒዮ የምንለው ደግሞ መጥፎ አምላክ የምንለው ነው። ያ መጥፎ አምላክ ደግሞ እንደ ዱዋሊዝም ተቃራኒው አካል ደግሞ ሴቶችን የፈጠረ ምድርን የፈጠረ አይነት ሀሳብ ደግሞ ሲያስቀምጥ ትመለከታለህ ማለት ነው። በጥቅሉ መጽሐፍቶቹ በስትክክል የመጡበት ኮንቴክስት አትመለከተው። መንታይነት ስለ መንታይነት ወይም ዱዋሊዝም በቡዳንሺ ላይ ትመለከተዋለህ። ምዕራፍ 1 ላይ ያሽት በሚባለው መጽሐፍ ላይ ትመለከተዋለህ። ልክ እንደዛው ደግሞ ስለ አንድ አምላክ ሲያስተምርም ደግሞ በያስና ላይ ትመለከተዋለህ። የተለያየ አስተምሮ የያዘ እይታ ነው። በእርግጥም የሱ ትምህርት ራሱ ለእኛ ዴሪቬት ለማድረግ የሆነ የሚበቃ አይነት ነው ወይ ብለን ስንጠይቅ የሚበቃ ራሱ ሆኖ አታገኘውም። ገብቷል። ሲበረዝ የመጣ ነው። ስለሱ እንኳን በስትክክል ስለሱ ኑሮ እንኳን ማለት ነው ስለሱ ኑሮ እንኳን የተጻፉ መጽሐፍቶች ነበሩና እነሱ እንኳን ሲጠፉ እንደነበረ በጣም ብዙ ማስረጃዎች ማቅረብ ይችላል። ከዞራስተሪያኒዝም አኳያ ዴሪቬት ሆኗል የሚለው ሀሳብ ምናልባት ሊያስኬደን የሚችለው እስልምና በሙሐመድ ተጀምሯል የሚል ሰለላሁ ዐለይሂ ወሰለም አስተምሮ ይኖረን ነው። ነገር ግን ከሱ በፊት ደግሞ እስልምና ራሱ ኤግዚስት ያደርጋል የሚል እምነት ስላለ አስተምሮ የሆነ ክላሽ ያደርግብናል። ሁለታችንም የምናነሳው ሀሳብ ክላሽ ያደርግብናል ማለት ነው። ያኛው ነው ሀሳቡ። ሁለተኛው ከኢቮሉሽን አኳያ የተነሳ ነው። ምናልባት ሌሎች ወንድሞች ቀይስቲ ፍቃድ ልጠይቅ። ወንድሞች ልቀጥል? ወንድሞች አላችሁ? ቀጥል አህመድ ቀጥል። እሺ ይሄ የሰማሁትን ነው። ሁለተኛው የሰማሁት ምንድነው ከኢቮሉሽን አኳያ የተነሳ ነው።
ኢቮሉሽን አኳያ ኢቮሉሽንን እንዲሁ በጥቅሉ እስልምና ይቀበለው ማለት አይቻልም። እስልምና በጥቅሉ ኢቮሉሽን የዝግመተ ለውጥን አንቀበለውም አንልም። ለምን? ዝግመተ ለውጥ ሁለት ቦታ ስለሚከፈል ነው። አንደኛው ማይክሮ ኢቮሉሽን ይባላል፣ ሁለተኛው ደግሞ ማክሮ ኢቮሉሽን ይባላል። የትኛውን ነው አሴ ሙስሊም አክሰፕት ብናደርገው ችግር የሌለውና ችግር የሚኖረው? እሱ ላይ ስንመጣ ማይክሮ ኢቮሉሽን የምንለውን አክሰፕት ታደርጉታላችሁ ከተባለ በደንብ አክሰፕት እናደርገዋለን። ትናንሽ የጄኔቲክ ለውጦች ሊኖሩ ይችላሉ። አዳፕሽን ሊኖር ይችላል። በስፔሺስ የሚባሉት ነገሮች መካከል አዳፕሽን ሊኖር ይችላል። በከለር፣ በቁመት፣ በህመም ደረጃ እንኳን ባለ ሬዚስተንስ ቫሪሽን ሊኖር ይችላል። ቶታል ሶ ኤግዚስት በሚያደርግ ህይወት ላይ ያለ ናቹራል ሴሌክሽን ሊኖር ይችላል። ያንን አፌር እናደርጋለን። ያንን አፌር የምናደርገው ደግሞ የምንመለከተው ነገር ነው። ኦብዘርቬብል የሆነ ፖይንት ነው። ገብቷል? ኢቨን ቁርአናዊ እና ሐዲሳዊ ከሆነ ሐሳብ ጋር ኮንትራዲክት የማያደርግ ሐሳብ ነው። ያ ችግር የለውም። ቁርአን ራሱ ያንን አፌር ያደርግልሃል። በተለያየ ኮንቴክስት ያለን ዳይቨርሲቲ አፌር ያደርግልሃል። እቺ ልጨርስልህና ሐሳብ ትሰጣለህ። ገብቷል? በተለያየ ሐሳብ ያንን ትመለከታለህ። አምላካችን አላህ በሱረቱ ሩም ምዕራፍ 30 ቁጥር 22 በደንብ አብራርቶልናል። አሁን ችግሩ የሚመጣው የቱ ጋር ነው ከተባለ ችግሩ ጋር የሚመጣው ማክሮ ኢቮሉሽን የሚባለው የዝግመተ ለውጥ ስቴጅ ላይ ስንመጣ ነው። ማክሮ ኢቮሉሽን የሚባለው የዝግመተ ለውጥ ስቴጅ ላይ ስንመጣ እዚህ ጋር እስልምና ቀይ መስመር ያሰምርልሃል። እዚህ ጋር ቀይ እዛው ይልሃል፣ ቀይ መስመር ያሰምርልሃል። ያ ምንድነው? የሰው ልጅ ካልሆኑ አንሴስተሮች ኢቮልቭ አድርጓል የሚለው ፖይንት ነው ባጭሩ። ገብቷል? የሰው ልጅ ካልሆኑ አንሴስተሮች ኢቮልቭ አድርጎ መጥቷል የሚለው ሐሳብ ግን ቀይ መስመር ይሰመርበታል። ያ ቀይ መስመር ነው። ገብቷል? አምላካችን አላህ ቀጥታ የሰው ልጅ ፈጥሯል። ከዛም በኋላ አንሴስተራችንም ደግሞ የሰው ልጅ እንደሆነ ነው የምንመለከተው። ያንን ትምህርት ነው የምንመለከተው። አሁን ይህንን ፖይንት ወደ ከሪሊጂየስ ከሆነው ሰርክል ውጭ እንውጣና እስቲ አሁን ሳይንስ ወደሚባለው ፖይንት እንምጣ። አሁን እዛ ፖይንት ላይ ስንመጣ ይሄ ማክሮ ኢቮሉሽን የሚባለውን ነገር በስትክክልም ማይክሮ ኢቮሉሽን በተቀበልንበት መንገድ ኦብዘርቨብል ሆኖ እናገኘዋለን። በስትክክል አፌርም ማድረግ እንችላለን። አብዲሳ አንተስ ማክሮ ኢቮሉሽን አፌርም ትቀበለዋለህ? አዎ ተቀበላ። እሺ ኦብዘርቨብል ነው። ላይክ ኦቨርዌልሚንግ የሆኑ የፎሲል ኤቪደንሶች አሉ ለዚህ ለማክሮ ኢቮሉሽን። አንድ ነገር ከሆነ ነገር መምጣቱ ግድ ነው ላይክ እንጂ በራሱ ከሆነ ነገር ውስጥ በአንድ የሚወጣ ነገር አይደለም። ለምሳሌ በአንተና በቅድመ አያት መካከል የቆዳ ልዩነት ሊኖር ይችላል። እቺ ሀሳብ ወደ ኋላ ትሰፋለች። አብዲስ እሱን ማይክሮ ኢቮሉሽን ላይ እንቀርማለን በሰፊው። እንትን ላይ ማክሮ ኢቮሉሽን ኦብዘርቬብል ነው። እንትኑ የማክሮ እና ማይክሮ የሚለውን ነገር ምናልባት ሳይገለባበት አይቀርም ራሱ ማለት ነው። ማይክሮ የሚባለው አዝጋሚ ለውጡ በእንትን ነው የስፔሾቹ ይለዋወጣሉ የሚለው አይደል? እንደ ማይክሮ ማክሮ ቅድም ማክሮ አይመስለኝም። አብዲሳ እንዴት ነው? እስቲ ቆይ ማይክሮ ኢቮሉሽን ጥቃቅን ለውጦች ናቸው አይደለ? አሁን ኦብዘርቭ የምናደርገው ማክሮ ኢቮሉሽን ደግሞ ቢግ ቼንጅ ነው አይደል? የሆነ ስፒሺስ ከአንድ ነገር ሙሉ ለሙሉ ወደ አንድ ነገር የሚለወጥበት። ስለዚህ እኔ ነኝ ቅድም ያገላበጥኩት ማለት ነው። እርባት ለመስጠት ነው፣ ለራሴን ለማረም የመጣሁት። ማክሮ ከስፒሺስ ገልብጥ ከስፒሺስ የምንቀበለው ሳይንቲፊካሊ እኛ ሙስሊሞች የምንቀበለው እንትኑን ነው አይደል? የምንቀበለው ማይክሮን ነው የምንቀበለው ማለት ነው። እኛ ሙስሊም አክሰፕት የምናደርገው ማክሮ ችግር አለ። ማይክሮን ነው ይሄ ማይክሮ ኢቮሉሽን ስሩ ታይም ወደ ማክሮ ሌቭል ይቀየራል ብላ አታስብ። ወዴት ነው መዳረሻው ብለህ እሱ ሳይሆን እንትኑ ነው አሁን የፈለኩት እኔ እንትኑ ላይ ተርሙ ላይ ነው የእንትኑ ሀሳቡ ላይ ሳይሆን ተርሙ ላይ የተሳሳተ ነገር ሰው እንዳይዝ ነው ታች ያለው ኦዲየንሱ። እሱን ለማስተካከል ነው። በቃ ካረምኩ መቀጠል ትችላላችሁ። ያ አህመድ አብዲሳ አንዳንድ ሀሳቦች ሰፋ እያሉ እንዳይለጠጡ ማይክሮ ኢቮሉሽን ኦብዘርቨብል የሆነ ፖይንትም ስለሆነ አሴ ሙስሊም አክሰፕት ማድረጋችን ኖርማል ነው። ማክሮ ኢቮሉሽን የሚባለው ኦብዘርቨብል ነው ወይስ አይደለም? እሱ ነው የምልህ እኮ ማክሮ ኢቮሉሽን ላይ ስትመጣውን አንተና አያትክ ቆዳችሁን ብናስተያይ የአያትክ ቆዳ ጠንካራ ሊሆን ይችላል። ቢኮዝ እነሱ እርሻ ላይ ምናምን ላይፍ ስታይላቸው የሚበሉ ምግብ ከኛ ጋር ይለያይ ነበር። አሁን እኛ ኮምፎርታብል የሆነ ላይፍ ምናምን
በአራት በአምስት ትውልድ ራሱ ትልቅ የቆዳ ለውጥ ያሳየናል። የኛ ቆዳ ሳስቶ እናገኘዋለን። ይሄ ማይክሮ ኢቮሉሽን ነው። ስሩ ትናንሽ ለውጦች የምናስተውለው ለውጥ ግን ይሄ ለውጥ በሚሊዮን ዓመታት ሲሆን ደግሞ ይሄ ማይክሮ ኢቮሉሽን የሚያመጣው ውጤት አለ። ጥቃቅን ለውጦች በጊዜ ሂደት አሁን ከ1 ሚሊዮን ዓመት በኋላ የኛ የልጅ ልጆች 1 ሚሊዮን ዓመታት በኋላ የሚኖራቸው ቆዳ ከኛ ጋር ተመሳሳይ ይሆን። ለዛ ነገር ተጨባጭ የሆነ ኤቪደንስ አምጣ ብትለኝ የምሰጥክ ነገር ጥቃቅን ለውጦች ነው እንጂ የ1 ሚሊዮን ዓመታት ሂደትን በአንድ ማስረጃ አላቀርብልህም። የፎሲል ማስረጃዎች ሂደቱን ታያለህ፣ ከዛ ሳይንቲፊክ ጥናቶች ታደርግበታለህ። ወደ 70ኛ ቅድመ አያት ደግሞ ብንሄድ ቆዳችን ኮንትና ይሄ አሰምሽን ነው አብዲስ። አሁን አንተ አሰምሽን እያቀረብክ ያለው ማይክሮ ኢቮሉሽን ወደ ማክሮ ኢቮሉሽን ዴቨሎፕ አድርጎታል የሚል አሰምሽን ነው እያቀረብክ ያለው እንጂ ኦብዘርቬብል አይደለም። ሲጀመር የሚሊዮን ዓመት ልዩነት ነው አንድ ስፔሺስ ወደ አንድ ስፔሺስ እድገት ለማሳየት። የፎሲል ኤቪደንሶች አሉ። እስቲ ምን ለምሳሌ የተለያዩ ፎሲል ኤቪደንሶች አሉ። ቻናሊ ላይ ልለቅ እችላለሁ ሙሉ ስለ ኢቮሉሽን የሚያወራ አንድ ጽሑፍ አለ እኮ እንትን ነው ኦብዘርቬብል ብለህ ታምናለህ። ማክሮ እያልኩ ያሉት እኮ ኦብዘርቬብል መሆን አይችልም ነው። ተገቢ ያልሆነ ጥያቄ ነው። ለማክሮ ራሱ ተገቢ ያልሆነ ጥያቄ ነው እየተጠየቀ ያለው። ለማክሮ ኢቮሉሽን ኦብዘርቬብል ኤቪደንስ አቅርብ ማለት የ1 ሚሊዮን ዓመታት ፕሮግረስን የአጥንት የአጽም ምናምን ኤቪደንስ ልታመጣ ትችላለህ። ግን ጥሩ እሱ ላይ እንያዘውና ማክሮ ኢቮሉሽን የምንለው ጄኔቲክ ኢንፎርሜሽን ኢኖቬት ማድረግ አለበት ወይስ የለበትም? ላይክ እንትን ለማለት ማክሮ ኢቮሉሽን ለምሳሌ አንድ ስፔሺስ ወደ አንድ ስፔሺስ ለውጥ ሲያደርግ ማክሮ ኢቮሉሽን እንለዋለን አይደለም? አንድ ስፔሺስ ወደ አንድ ስፔሺስ ለመቀየር አዲስ ጄኔቲክ ኢንፎርሜሽን ኢኖቬት አድርጓል ይሰራል አላደረገም? ያርጓል። ያን እንዲያደርግ የሚያደርገው ደግሞ ሶ ያን ኢቮሉሽን ማክሮ ኢቮሉሽን ማነው ማይክሮ ኢቮሉሽን ይፈጥራል ብለህ ታስባለህ? ምን የምታስብ ከሆነ ማስረጃ ምንድን ነው? ተቋርጠ ነበር አልገባም። ያንን ኢኖቬሽን ጄኔቲክ ኢንፎርሜሽን ኢኖቬሽን ማይክሮ ኢቮሉሽን ይፈጥረዋል። ያ ስሩ ታይም ፈጥሯል። ላይክ በደንብ ምንድን ነው ማስረጃ ካለውት ላይክ እንዳልኩ ኢንቫይሮንመንት ቼንጅ እና ላይክ ኤቭሪቲንግ ስሩ ታይም የሚያመጣቸው ለውጦች ይቀይሩታል እኮ። እሱማ ማይክሮ አለ ነው እኮ ላይክ ያን ስሩ ታይም ምንም የስፔሻል ለውጥ ሲያመጣ አሁን ለምሳሌ ከሙዝ ጋር ራሱ 60% የዲኤንኤ ተመሳሳይነት አለ እኮ። እሱ አለ። እሱን እኮ ስቲል አፊርም እናደርጋለን ሙቴሽን እንዳለ ምናምን አንድ ባንድ ሐሳቡን አስቀምጠዋል። ግን አሁን ይሄ ማይክሮ ኢቮሉሽን የሚያመጣው ለውጥ ማክሮ ኢቮሉሽን ለሚባለው ለውጥ ማስረጃ ይሆናል ስለ ማክሮ ኢቮሉሽን የሚባለው ነገር ሪኳየር የሚያደርገው ነገር አለ። ያ ሪኳየሬሽን ምንድነው? ጄኔቲክ ኢንፎርሜሽንን ኢኖቬት ማድረግ አለበት። አንድ ስፔሺስ ወደ አንድ ስፔሺስ ለመቀየር ሌላ አዲስ ጄኔቲክ ኢንፎርሜሽን ኢኖቬት ማድረግ አለበት። ማይክሮ ኢቮሉሽን ይሄንን ማክሮ ኢቮሉሽን መፍጠር ይችላል። ስለ አዲስ ጄኔቲክ ኢንፎርሜሽን ኢኖቬት በማድረግ ደረጃ ሊሄድ ይችላል የምትል ከሆነ ምንድነው ማስረጃ ነው? የዲኤንኤ ሙቴሽኖች ይፈጠራሉ። የዲኤንኤ ኢረር ይለዋል እና ሌላም ቃልም አለው ኢቮሉሽን ላይ። እነዚህ ነገሮች አዲስ የዲኤንኤ ፕሮግራምን ይጽፋል ዲኤንኤ ውስጥ። ስሩ ታይም ደግሞ የሚያመጣቸው ፕሮግረሶች ቢግ ቼንጅ እንዲያመጣ አስተዋጽኦ ያደርጉታል። ኢንቫይሮንመንት አዳፕቴሽን። አንተ አንድ ስፔሺስ ያለው ጄኔቲክ ኢንፎርሜሽን አለ አይደል አብዲስ? ሌላኛም ደግሞ ያለው ሌላም ስፔሺስ ደግሞ የሚኖረው ጄኔቲክ ኢንፎርሜሽን አለ። አሁን አንድ ስፔሺስ ወደ ሌላ ስፔሺስ ኢቮልቭ አድርጓል ስንል አዲስ ጄኔቲክ ኢንፎርሜሽን ኢኖቬት ተደርጓል እያልን ነው። እንደዛ ከሆነ ማይክሮ ኢቮሉሽን የሚባለው ነገር የማይክሮ ኢቮሉሽን ሜካኒዝም የማክሮ ኢቮሉሽን ሜካኒዝምን ይፈጥራል ስለ ጄኔቲክ ኢንፎርሜሽንን ኢኖቬት በማድረግ ደረጃ ይፈጥራል ነው እያልኩ ያለሁት። ማክሮ ኢቮሉሽን እሱ ፖይንት ነው የኔ ፖይንት። ይፈጥራል ወይስ አይፈጥርም ነው? ይፈጥራል። ግን ላይክ የማይክሮ ኢቮሉሽን ይፈጥራል ማስረጃ የሚፈጥረው የተለያዩ መዳቀሎች ያልኩ እኮ ነው። የተለያዩ መዳቀሎች፣ ሙቴሽኖች፣ ምኖች በጊዜ ሂደት የሚፈጥሩት ነገር ነው። አዲስ የዲኤንኤ ፕሮግራምን ይጽፋል ዲኤንኤ ውስጥ። በቃ እንትን ይበል እንትን ሀሳብ እንዳይደጋገም በቃ አብዲስ ሀሳብ እንዳይደጋገም በቃ ቅድም ያልከው ላይ
አሁን ላይክ አክሴፕት ስናደርግ ችግር አለው ወይም የለውም ከሚል አንጻር አክሴፕት እንደምታደርግ ነግረኝ ነበር። ከእስልምና አንጻር አይተከው ማለት ነው። አሁን ማይክሮ ኢቮሉሽንን አክሴፕት ስታደርግ ከእስልምና አንጻር ምንም ኮንትራዲክት ስለማያደርግ ሊሆን ይችላል። ግን ማይክሮ ኢቮሉሽን በራሱ ከእስልምና ጋር ኮንትራዲክት የሚያደርግ ቢሆን ትቀበለዋለህ? ከእስልምና ጋር ኮንትራዲክት ቢያደርግ ትቀበለዋለህ? እስልምና ከሪያሊቲ ተረድቻለሁ። እስልምና ከሪያሊቲ ጋር ሪያሊቲ ከሚባለው ነገር ጋር ኮንትራዲክት ያደርጋሉ። ናት ፈርስት ፕሌስ አሁን እኔ አሰ ሙስሊም ስቀበል እስልምና ሪያሊቲ እውነታ ከሚባለው ነገር ጋር ኮንትራዲክት አያደርግም። ያ ነው ፖይንት። እስልምና ሪያሊቲ እውነታ አንድ ጊዜ እዛ ከተቀበልክ ነው እሺ፣ ጋር ተቀበል የሚያደርግ እቺ ነገር ልጨርስና ታወራለህ። እስልምና ሪያሊቲ እውነታ ከምንለው ነገር ጋር ኮንትራዲክት አያደርግም፣ ግጭት አይኖረውም። አሁን አሴ ሙስሊም ማይክሮ ኢቮሉሽን ለምንድን ነው የተቀበልከው ካልከኝ ማይክሮ ኢቮሉሽን የሚባለው ነገር እውነታ ስለሆነ ማለት ነው። እስልምና የሚባለው ነገር እውነታን ስለማይጋጭ ተቀበልኩት ነው። ከእስልምና ጋር ቢጋጭ ኖሮ ትቀበላለህ ካልከኝ ከእስልምና ጋር ከተጋጨ ፈርስት ፕሌስ እውነታ ራሱ አይደለም ብዬ ነው ማሰበው። ለምን? እስልምና እውነታውን ስለማይጋጭ እውነታውን አክሰፕት አደርጋለሁ እያልኩ ነው። ማይክሮ ኢቮሉሽን የምንለው ነገር ኦብዘርቨብል የሆነ ነገር ነው። ኦብዘርቨብል የሆነ ነገር ነው። ትናንሽ የሆነ የጄኔቲክ ማይክሮ ኢቮሉሽን ማክሮን እሱን ተውና አንዳንድ ደግሞ እስልምና ከእውነታ ጋር አይጋጭም ብለህ እንድትነሳ ያደረገ ምንድን ነው? መጀመሪያ እሱ ደግሞ ሌላ ርዕስ ነው። ሱብሃንአላህ ሌላ ርዕስ አይሆንብንም። ምናልባት የሀሳብን ከማቅረብ ስለመጣን እንደ መድረክ ስለመጣን አሁን አሴ ሙስሊም አንድ ሪሊጂየስ በሃይማኖት አጥር ላይ ያለ ሰው ያንን አክሰፕት ያደርጋል። አንድ ክርስቲያንን በጠየቀው ያንን ሀሳብ ሊያነሳ ይችላል። እስልምና እንደ እስልምና እውነታነቱን ምን ይቀኛል? እውነታነቱን በምን አፌር እናደርጋለን? አንድ ርዕስ ሆኖ ይመጣል። እንደ ርዕስ እናወራለን። ግን አሁን እምነቱ ላይ ነው እያወራን ያለ ነው። እምነቱ ላይ ነው ኤክስፕሌን እያደረግን ያለ ነው። እንደ እምነት አንተ አሰ ሙስሊም እምነት ከሪያሊቲው ጋር ይጋጫል ካለኝ ከእምነት ከሪያሊቲ ጋር ይጋጫል ብለን አናስብም። እምነት ከሳይንስ ጋር ላይ በእርግጥም አፍርም የተደረገ ሳይንስ ጋር ይጋጫል ብላችሁ ታስባላችሁ ካልከኝ አይጋጭም። እምነት የምንለው ነገር ከሎጂክ ፊሎሶፊ ከሚባለው ነገር ጋር ግን ይጋጫል ካልከኝ አሁንም አይጋጭም ነው ፖይንታችን። ግን አሁን ያንን ሀው እንዴት አፕላይ እናደርጋለን የሚለው ፖይንት ነው ችግሩ። እዛ ጋር ነው ችግራችን። እምነቱን እንደ እምነት ነው የምናወራው። ምናልባት ያንን እምነት ደግሞ ፕሩቭ ከማድረግ አኳያ ሌላ ርዕስ ካለ እዛ ርዕስ ላይ እናወራለን ኢንሻአላህ። ነው የፈለኩት አሁን ለምሳሌ እና ፓይታጎረስ እና ፕሌቶ ምናምን ላይክ ምን ብለው ያምኑ ነበረ? የሆነ የዩኒቨርስ ላይ ያሉ ሁሉም ነገር የሚሽከረከሩት 360 ዲግሪ ፐርፌክት በሆነ ሰርክል ውስጥ ይሽከረከራል ብሎ ነበር የሚያስቡት። እና የሚያደርጉት ጥናት ሁሉ ላይክ እንደዚህ ፐርፌክት የሆነ ነገርን የፈጠረ አካል ሊኖር ይገባል። ላይክ ፐርፌክት በሆነ መልኩ እንዲዞሩ 360 ዲግሪ ክብ በሆነ መልኩ እንዲዞሩ አለማቶች ምኖች እንዲያደርጉ ያደረገ ነገር አለ። ኮዝ የሚዞሩበት መንገድ ፐርፌክት ስለሆነና ተፈጥሮ በራሷ ፐርፌክት የሆነ ነገር ልፈጥር ስለማትችል ብሎ ማለት ነው። ነገር ግን በኋላ ላይ እነ ኬፕለር እና ምን ሲያደርጉ ፕላኔቶች ላይክ 360 ዲግሪ አይደለም ፐርፌክት በሆነ መንገድ አይደለም የሚዞሩት፣ ስምስምሱ በወጣ መልኩ ነው። እና አንዴ የሆነ ነገር ደምድመህ ከተነሳክ የሆነ ሪሰርች ለማድረግ ራሱ ይገድብካል። እስልምና ከእውነታ ጋር አይጋጭም ብለህ ከተነሳክ የምትቀበላቸው እውነታዎች ሁሉ ከዛ ላይ የተነሱ ይሆናል ማለት ነው። ዊዛውት ኤኒንተን መነሻ የሆነ ነገር አንዴ ክሌም አድርገህ መነሳቱ አይገድብክም ወይ ነው የምልክ። እሺ ሌላ ፖይንት ቢሆንም እሺ አድረስ ለማድረግ ለሞክር። ምንድነው ፖይንቱ? እምነትን አስቀድመህ የምትጀምረው ነገር ምናልባት በኋላ ልግባበት የምትለው ራሽናል ሪሰርች ላይ መገደብን ያመጣበት ሊሚቴሽን አይሆንብህም ወይ ሀሳብ ነው አይደለም? የሆነ እምነት ላይ መሰረት አድርገህ ወይም ደግሞ የሆነ የምትጠጋበት ፖይንት ሆኖ ሳለ ላይክ ራሽናል ሳትሆን አት ፈርስት ፕሌስ ራሽናል አይደለህም አይነት ሀሳብ ነው። ራሽናል ሳትሆን የጠጋበት ነገር ላይ ራሽናሊቲ ልፈልግ ብትል አይከብድህም ወይ ነው አይደለ ሀሳቡ? አት ፈርስት ፕሌስ ያንን ራሱ እንትን አይደለም ሊሚት ያደረገንም እስልምና
ገብቷል። ሰርቴኒቲ ስሩ ኖሌጅ የሚባለውን ነገር ነው እስልምና አፊርም የሚያስተምረን ራሱ እሱን ነው። ከተመለከት እስልምና መጀመሪያ ምንድን ነው የሚያስተምረን ስትመለከት ያንን እስቲ ስለ አምላክ አንድነት ነው የሚያወራው። ሰው ስለ አምላክ አንድነት ዝም ብለህ ተቀበል ነው የሚልህ። ያንን ትመለከታለህ በእስልምና ትምህርቶች ውስጥ ትገባና ፈዕለም አነሁ ላ ኢላሃ ኢለላህ ነው የሚልህ። ስለ አምላክ አንድ መሆኑን እወቅ ነው የሚልህ። እውቀትን ያስቀድማል እምነት። ይሄ እምነት ሰርቴኒቲ ይሄ እርግጠኝነት ራሱ ስሩ ኖሌጅ ነው የሚል ስሩ ኖሌጅ ይሁን ነው የሚልህ እምነት የሚባለው ነገር ማለት ነው። አሴ ሙስሊም ኤክስፒሪየንስ አደረግል ሶሪ ድምፄን እያያዘኝ ነው እና እምነት የሚባለው ነገር ስሩ እውቀት የሚመጣ ነገር ነው። ላይክ ግን ያው ምን አይነት እውቀት የሚለው ነው። አሁን እስልምና የሚባለው ነገር አሴ ሙስሊም አክሰፕት ሳደርገው እውነታ ከሚባለው ነገር ጋር ይጋጫል የሚል እምነት የለኝም። ገብቶሃል? ያንን ደግሞ በተለያየ መንገድ ስንመለከት የመጣ ነው ነገር ነው። ይህንን ነገር ከያዝከ በኋላ ለሚመጣ እውነታ አይገድብህም ወይ ከተባለ አይገድበኝም። ለምን? ስለማይጋጭ። ያ ነው ፖይንቱ። አሁን አይጋጭም የሚል አሁን አለመጋጨቱን እንዴት ትመለከታለህ? አሁንም ሌላ ፖይንት ነው። አለመጋጨቱን አብሶሉት የሆነ ፍጹም የሆነ እውነታ መሆኑ እስልምና የምንመለከትበት የሆነ መንገድ አለ። ያንን እምነት ከያዝን በኋላ ያ እምነት የሚመሰረተው ምን ላይ ነው? በነቅረ በሚባለው ነገር ላይ ነው። ይሄ አምላክ ራሱ በሪቪሌሽን የሚያመጣልን ነገር ነው። ከዛ በኋላ ግን አቅል የሚባል ነገር አለ። ሪዝኒንግ አእምሮ ሪዝኒንግ የሚባለው ነገር አለ ማለት ነው። ይሄ ነቅል የሚባለው ነገር የሰው ልጅ አእምሮ ፍጹም ሳይሆን በተለያየ መንገድ ካፓሲቲው በጣም የሚቀንስበት መንገድ አለ። መቼም ያን ለአንተ ላስረዳህ አልችልም። ላይክ ላስረዳህ ሴንስ ለአንተ አላስረዳህም። ከካፓሲቲ አኳያ በካፓሲቲ ደረጃ ከኛ በላይ ሆኖ አምላክ ለኛ ያስቀመጠውን ነገር ነቅለን አክሰፕት ካደረግን በኋላ አቅል የሚባለው ነገር ደግሞ ይከተላል ማለት ነው። ይሄ ነቅል የሚባለው ነገር እውነታነቱን አፊርም ካደረግን በኋላ ተከትሎ ስለሚመጡ ነገሮች እንትን አንልም፣ እውነታውን ይገድቡናል ብለን አናስብም ማለት ነው። እስልምና እንደ እስልምና የሚያስቀምጣቸው የሆኑ ፖይንቶች ሊኖሩ ይችላሉ። ላይክ አሁን ስለ ሰው ልጆች አፈጣጠር፣ ስለዚህ ፍጥረት ዓለም አፈጣጠር የሚያስቀምጠው ፖይንት አለ። ያንን እምነት ይዘህ ተከተለ ሪሰርች ብታደርግ የምታገኘው እውነት አይጋጭብም ወይ ከተባለ ፈስሬስ አይጋጭም እያልኩ ነው። ስለማይጋጭ ያንን እምነት ከያዝን በኋላ ምንም የሚገድበን ነገር የለም። ሪሰርች አድርገህ ችግር የለውም፣ ግን አትፈርስሬስ አይጋጭም ነው። ላይክ እንደማይጋጭ ደግሞ መሰረት አለን የሚል ሀሳብ ነው ያለኝ። ዛሬ ለብቻ እናወራለን። ሀው እንዴት እምነት የሚባለው ነገር እንደዚህ እንደ መሰረት የምታስቀምጠው ነገር ምንድን ነው የሚለው ላይ ምናልባት የምናወራበት መድረክ ይኖራል ብዬ አስባለሁ። አይ ቲንክ ኡስታዝ ግን ልውጥ እያለ ነው። አይ ቲንክ ሀሳቤን አግኝተዋል አይደል አብዲሳ? አሁን የመሰረቱ ጉዳይ ነው። በብዙ ጉዳይ ላይ አላገኘሁትም፣ ግን ዲፕ ቶፒክ ሌሎችም እድል እንስጥ ከሚለው እንለፈው እንጂ ኮንትሮቨርሻል የሆነ ነገር ምን ትላለህ ኡስታዝ? ይሄ ሁሉ አውርቼ አላገኘሁትም። አይ እንትን ነው እንዳልኩ ነው። እኔ አብዲሳ ጋር ማየው ነገር ኦፕን ማይንድ ነው ያለው። ለነገሮችን አዳዲስ ነገሮችንም የመቀበል ብቻ ሳይሆን ኖርማሊ ደፋር ነው። አብዲሳ ደፋር ነው። የአባቱ ስም መሰለኝ ደፋር ነው ማለት ደስ ይላል። በቃ ሀሳብ የሚደፍር ሰው ነው ደስ የሚለኝ እኔ በጣም በቃ ምንም ነገር በቃ መወራት ካለበት ይወራል። ምንድን ነው የሚፈራው ነገር አይነት ነው እና በምንም ኢሹ ላይ ወደ ይናትንካ ይናት ምናምን የሚባል ነገር የለም ነው ሀሳቡ። ስለዚህ ብዙ ጊዜ ቢሰጠው ጥናትም ያደርጋል። እኛም ከሱ የምንማረው አንዳንድ ነገሮች ይኖራሉ፣ እሱም ከኛ የሚማረው አንዳንድ ነገሮች ይኖራሉ። ምንም እንትን የሚለው ነገር የለም። ኢንሻአላህ ስለነበረን ቆይታ በጣም እናመሰግናለን። አህመድ ጀዛከላ ኸይረን ጀዛ፣ አላህ ኸይር ጀዛን ይቀበልህ፣ እዚያው ያስቀርብህ። ኡስታዝ አቡ ሙአዊያ የሆነ ነገር ይበልና ማጠቃላይ ስራበት ሰማፕ ያድርጉትና እኔም ልውጣ ኢንሻአላህ ጊዜ የለኝም እና 5 ደቂቃዎች ታችሁ ማጠቃላይ ነገር ስሩበት ሁላችሁ ያቸማ። ወይ አንተ ከወጣክ ሌላ ቤት መገናኘት እንችላለን፣ ወይ እኔ ከፍቼ ማውራት እንችላለን ሌሎቻችን፣ ወይ ፒኬ ከከፈትክ እኔ ልሂድ። ኡስታዝ መልዕክት አስተላልፋለሁ ኢንሻአላህ። ኦኬ አይ ቲንክ እኔ ልቀጥል መሰለኝ። እስኩ ዳውን ያነሳከው ላይ ጥቂት ልበልና እንጨርሳለን። ለምሳሌ እስልምና
እውነት የሆነ ፍጹም የሆነ እውነት ነው ብለህ መጀመሪያ ከተነሳክ ከዛ በኋላ የሚጻረሩ ነገሮችንም ሪሰርች አድርገህ ብታገኝ ለመቀበል ያስቸግርሃል የሚል ነው የኔ ሀሳብ። ላይክ ከዛ መነሻ ላይ ከተነሳም መጀመሪያውኑ መነሻውን የምደመደምበት ምክንያት ራሱ አጠያያቂ ይሆናል። ላይክ ብዙ ሰዎች ሃይማኖት ውስጥ አለመሆንን እንደ ሴሌብሬሽን የሚታይ ይመስላቸዋል። ግን ኖ ኢትስ ናት ላይክ ወይም ሬበል ከመሆን አይደለም ከማመጽ ምናምን አይደለም። ላይክ ብዙ ኮንትራዲክሽኖች የሚፈጥሩ ነገር ነው እንጂ ቁርአንን በማነብ ሰዓት በተለይ ለምሳሌ እኔ እስልምና ላይክ ሃይማኖት የምፈልግበት ጊዜ ነበረ። የምርም ማለት ነው በግል ከነበርኩበት ሁኔታ አንፃር ከምን አንፃር ትንሽ ቢያሳምነኝ ኖሮ ላይክ ከመግባት ወደኋላ አልልም ነበረ። ግን ላይክ ከማመጽ ወይም ከመጥላት ምናምን አይደለም። ፋክቹዋል በሆነ መልኩ ሊቀበልልኝ አለመቻሉ ነው። አምሮ ያውን የሆነ የወጣ ጥናት ነበረ 40% የሚሆኑ የአማኞች አሜሪካ ላይ ይመስለኛል ለምንድን ነው የአማኝ ሆናችሁ ሲባሉ እንዲህ አመፀኛ ከመሆን ምናምን አይደለም ጀስት ምንም ሃይማኖታዊ አስተምሮቱ ሊያሳምነኝ አልቻለ ነው የሚሉት። እና ከዛ አንፃር ነው እና መጽሐፉ ላይ ደግሞ የተነሱ ነገሮች አሉ ከኡስታዝ ጋር የሚወራንበት ከወሂድ ጋር ሰዎችን ከሃይማኖት የማስወጣት አላማ ምናምን ኖሮት አይደለም መጽሐፉ። ግን ወጣቱ ማህበረሰባችን እጅግ ጥልቅ የሆነ አለማሰብ ውስጥ ተዘፍቋል እና እንዲህ ለዘመናት ተኝቶ የነበረን ሰው ደግሞ እየዳበስከው አይነቃም አይለቀውም እና ጥግ ድረስ ሄዶ በመዶሻ መፈላሰፍ የሚባል ነገር አለ። ድርግም የሚያደርገው ሰው ይፈልጋልና ትንሽ ድርግም ለማድረግ የሞከረ መጽሐፍ ነው እና ይጠቅማችኋል ብዬ አስባለሁ። ብዙዎቻችሁም ከወሂድ ጋር እንደውም ብዙ እንድናወራ ጠብቄ ነበረ። ብዙ ጥያቄዎችን ምናምን ሀሳቦች ለመወያየት እንችላለን ብዬ አስባለሁ በቀጣይ። ያ ቲንክ እኔ አመሰግናለሁ ስለጋበዛችሁ። አይ ጥሩ። ምናልባት አይ ቲንክ ከተውውቅ አኳያ መሰለኝ ሀሳቡ ኢንሻአላህ እኔም ስላገኘሁ ደስ ብሎኛል። እኔ መውጣት ስላለብኝ ነው። ከዛ በኋላ ይቀጥሉና ኢንሻአላህ ኡስታዝም ጊዜ ስለሌለው እኔ ከፍቼ እናወራለን። ወደ እኔ ቤት መምጣት ትችላላችሁ ልጆች። የምናወራው ነገር ካለ በዚህ ጉዳይ ላይ ምናምን አይ ቲንክ ፒኬ ከፍቷል ኦልሬዲ ሰሜት ይችላል። እዛ እንገናኛለን። ወሂድ ቴንክ ዩ። በቃ አይ ቲንክ ኡስታዝ አቡ ሙአዊያ ሀሳብ ይስጡና ልጆች ወደ ፒኬ ቤት ነው ሁላችሁ። አብዲሳም ከተመቸ እዛ ነውና ሀሳባችሁን ትቀጥላላችሁ። ኡስታዝ አቡ ሙያ ካልተመቸው ኢንሻአላህ ኡስታዝ ጀማል አሉ ማጠቃለያ ስሩበት ኢንሻአላህ። ኡስታዝ ወሂድ እሳት እንደሌለው እያሳወቀን ነው። خير ማጠቃለያ ምናልባት ጀዛኩሙላህ ኸይረን እዚህ የነበራችሁ ይት ወንድሞች ኡስታዝ ወሂድ ዛሬ ከፍቶልናል። በጣም ስናፍቀው የነበረው ቀን ዘግኝ ነውና አልহামዱሊላህ ረቢል ዓለሚን። ኢንሻአላህ ኡስታዛችን ማውራት አይችልም ይሆናል። እዚህ ጋር ያሉ ወንድሞችን ኡስታዞችን ኢንሻአላህ ፎሎ አድርጓቸው። ኡስታዝ ዛህራ አለች፣ ኡስታዝ ሰልማን አለ፣ ኡስታዝ አቡ ሙአዊያ አለና ፎሎ እናድርጋቸው። ባረከላሁ ፊኩም። እስኪ ኡስታዝ ሰልማን አንድ ጊዜ አንድ ቁጥር ጻፍልን ኢንሻአላህ። ኡስታዝ ሰልማን አንድ ጊዜ አንድ ቁጥር ጻፍልን። በነገራችን ላይ ኡስታዝ ሰልማን ችላ አትበሉ፣ ፎሎ አስደርጉ። ምክንያቱም በየሄንበት ፎሎችን ማስደረግ አለብንና 100,000 ለአንዳንድ ነገሮች ለእንቅስቃሴ በዳዋ ዙሪያ ለሚያደርጋቸው እንቅስቃሴዎች ለአንዳንድ የሚሆን ነገር ስለሚጠቅመው ማለት ነው። ኡስታዝ ሰልማን ፎሎ እናድርግ። በጊዜያችን በገንዘባችን በጉልበታችን ማገዝ ከባንችል ማለት ነው። ባረከላሁ ፊኩም። ኡስታዝ ሰልማንን ፎሎ እናድርገው ኢንሻአላህ። ኡስታዝ አቡ ሙአዊያንም ያው በቃ ኢንሻአላህ ኡስታዝ ጀማል አንድ ደቂቃ ማይሞላ ልናገር።
ይናገሩ፣ ችግር የለውም። መርሃባ ኢንሻአላህ ጀዛኩሙላህ ኸይረል ጀዛ ወአህሰነል ጀዛ ኡስታዞቻችን ወንድሞቻችን። ሌላው ወገናችን አብዲሳ በቅንነት ኡስታዝ ወሂድን ብትከታተለው ቻናሉንም እንዲሁም ታናሹ አህመድን እንግዲህ በእድሜ ታናሽ ነው እውቀቱ ግን ከኛ በላይ ነውና ሌሎችንም ኡስታዞች ጋር በተለይ መጽሐፍ የምታዘጋጅ ከሆነ ከነሱ ጋር ያለውን ሐሳብ ጋዘር ብታደርግ እንደ ሪኮመንድ ነው። ማለትም ይህን ጥልቅ ምርምርክን ከሃይማኖት ጋር ለማያዝ ብትሞክር ማለት ብዙ ጊዜ እንደዚህ ሎጂካል ከምትሄድ የሆነ ሪያሊቲ የሆነውን ነገር እምነት ውስጥ እየገባህ ደስ ይላል ማለት ወደ ፍልስፍና ዓለም ውስጥ እንደው ጥልቅ እንዳትል ከሚል እሳቤ ነው። ማለትም ጠቃሚ ፍልስፍና ከሆነ እሰየው፣ አለበለዚያ ግን ልክ ምንድነው ራሳችን እንደ ፈጣሪ ክሬተር አውተር አድርገን እንደው ወደዛ ነገር ላይ እንዳትል እምነቶች ጋር ምን ይላል የሚለውን ነገር በጥልቅ የሆነ የእምነት ምንድነው የእምነት አባቶች እንደሚባለው ልክ ከኛ ኡስታዞችን ምሁሮችን ብታነጋግር እንግዲህ ለትውልዱ ወይም ደግሞ ለወጣቱ የሆነ መልካም አሻራ ላሳርፍ ካልክ እንደዛ ብታረግ የሚል ቁንጽል ሐሳብ ነው ኢንሻአላህ። ሌላው ቻሌንጅ እንግዲህ የዛሬ ሳምንት ነው የሚያበቃው። ኢንሻአላህ ከመልካም ስራ ማትጠግቡት ወንድሞች በቅንነት ፖስት ማረጋቸውን በተለይ ሰሞኑን ሸር ዲዩት ላይክ ብታረጉልኝ ሪፖስት ብታረጉልኝ ደስ ይለኛል። ከቻላችሁም አካውንቴን ምንድነው ኩዊን ምናምን ነገር ካለው አካውንታችሁ ቡስት ብታረጉልኝም ደስ ይለኛል ኢንሻአላህ። አላህ ኸይር ጀዛችሁን ፊ ዱንያ ወል አኺራ ይክፈለው። አላህ ይጠብቃችሁ በያላችሁበት። ኡስታዝ ወሂድ አላህ ያክብርህ፣ አላህ ይጠብቅህ፣ መሰሎችን ያብዛልን ያ ረብ ኢንሻአላህ። ይሄ ነው የምለው። ጀዛኩሙላህ ኸይረል ጀዛ አህሰነል ጀዛ። ኦኬ ቴንክ ዩ እኔም يجتبيك ربك ويعلمك من تأويل الأحاديث ويتم نعمته عليك وعلى آل يعقوب كما أتمها على أبويك من قبل إبراهيم وإسحاق إن ربك عليم حكيم لقد كان في يوسف وإخوته آيات للسائلين إذ قالوا ليوسف وأخوه أحب إلى أبينا منا ونحن عصبة إن أبانا لفي ضلال مبين اقتلوا يوسف أو اطرحوه ሌላ ቦታ ካሉ ጥሯቸው። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው? ሰላም አንቱ አማን ነው? አልሐምዱሊላህ ሁሉ ሰላም አልሐምዱሊላህ። ማሻአላህ። እሺ አትቆጣ ታዲያ ምን አስቆጣ? ኦኬ በዚህ አካውንት ይዘግቶ በዚህ አካውንት ነው የመጣሁት። ይሄም 2% ነው ያለው። ሶ 2% እና ደግሞ አይፎን ነው እና ቀደም ዘግቶብኝ ወጥቼ ነበር እዛ እና እኔ መለከተኛ ቆያ ኖ አንድ ያስጨርሰኝ። አይ ብዙ የሚነሱ ሀሳቦች ነበሩ፣ ሚስኮንሴፕሽኖችም ነበሩ። ያው መጨረሻ ላይ ጠርቷል ስለ ማክሮና ማይክሮ ኢቮሉሽን ኑስና አብይ ስለምንለው የዝግመተ ለውጥ ምናምን አጠቃላይ ሶሪ ብዙ ልጆች እያሉ ስለሆነ ኮሆስት እንዴት ነው ማድረግ የሚቻለው? በእኔም በዚህም አንድ ላይ ይቻላል እንደዚህ ነገር አላውቅም። ገስት ካለ ኮሆስት ማድረግ አይቻልም። እኔ አሁን በፒሲ ስለሆነ የገባሁት ገስት ባይኖር ትችል ነበረ። ኦኬ ልጆች ባንተም ገባ ሲል ስለነበር ነው። ያው እንደዛ ይቻል ነበረ። እንደዛ ማድረግ እንችላለን ብዙ ሰውም እንዲከራከር። አሁን አትችልም። ላይክ ገስት ካለ እንትን አይልህም። ሆስት መላክ አትችልም። ሆስት ልከህ መቀላቀል አትችልም። እኔ ጋር ገስት ካሉ ግን አቡኪ ከከፈተ ግን አቡኪ ከተመቸህ ከፈትና በሆስት ሁለታችሁ መግባት ትችላላችሁ። በሆስት አቡኪ ከተመቸህ ክፈት።
ይመቸኛል 1% ነው ስልክ ያው 1% ነው እና ምንድነው ይመቸኛል ሶስት ስልክ አለኝ አንድ አይፓድ ጨምሮ ማለት ነው ሶስቱም ዘግተው አንደኛው ነው የሚቀረው እኔ ወላሂ ያው ችግር የለውም ምንም እንትን አይደለም ማለት እኔ አሁን ምንም ሰዓትም ምንም የለኝም መክፈት አንተ አለህ ብዬ ነው የከፈትኩ በምን በኩል ልምጣሻው እኔ በምን በኩል ነው የምትመጣ መስሎኝ ነበር በምን በኩል ነው ቤት ልምጣ ላይፍ ታስገባኛል መብራት የለም መብራት የለም ታውቃላችሁ ውጭ እንደዛ ከሆነ ማለት ነው አብዲሳ ወይ እንትን አድርጓ አሁን እኔም ቆይ 4 አውራም 2 ደቂቃ 2% ነው ያለኝ ብለሃል ቆይ አይ እንደዛ ከሆነና ካልተመቸ አብዲሳ እና አቡኪ ነገ ምናምን ወይ እናንተ አውሩ እኔ በቃ ልዝጋ እኔ አሁን አቡኪ ያለ መስሎኝ ነው እና ምን አለን ችግር ውጭን አታሳየን እና ምን አለን አይ እንድትቆይ ቲዮሪ ለመሰረት ነው እኮ ዝም ብዬ አይደለም ውጭ ማሳየት እሺ ቀጥል እንደተመቸ አሁን ይታያችኋል እንትን ጨረቃ ወይ ደግሞ እዛ ጋር ያለው ኮከብ ኦኬ አይታየም ኮከቡ እንዴት አድርጌ አስተልቁ ላይ አድርገኝ እስቲ ይታያል ኮከቡ እዛ ጋር ያለው እት ይታያል ከስንት ዓመት በፊት የነበረ ኮከብ ይመስላል እኔ አላውቅም አብዲሳ አንተ ምን ይመስላል የትኛው ፖዚሽን ይመስላል የሆነ አፕ ነበር እድሜያቸው ምናምን ርቀታቸው ነው የሚበት የትኛው ኮከብ ነው ቆይ እንዴት አድርጌ ላሳያቸው አሳይቻቸው ነበር አንድ ፊት ለፊት ያውን አንድ ኮክ ለመሰላችሁ ይሄንን ያነሳሁት ልክ እንዳለው የሆነ አፕሊኬሽን ነበር አኪሬት ይሁን አይሁን አላውቅምና ከታይም አጠቃላይ ከጊዜ ሳቢ ጋር በተገናኘ አሁን እኛ የምናየው በጣም ከብዙ አመት በፊት የነበረበትን አመት ባይሆን ቢሊየን አመት በፊት የነበረበትን ፖዚሽን ነው ሳይንስ ያንን ያስቀምጣል ሳይንስ ብቻ ሳይሆን ኢቶል አባውት ወደ ፋክት ደረጃ የመረስን አቅም አለው ያ ቲዮሪና ዝም ብዬ ይሄንን ፖይንት ላንሳላችሁ ብዬ ነው አብዲሳ ግን ዛሬ እንትን ያየሁት ነገር ምንድነው ከተቻለ ኢንሻአላህ ይሄ ንዑስ እና አብይ የሚባለው ኢቮሉሽን መካከል ትራንዚሽን ያስፈልጋል ልክ ቀደም እንዳልከው ምንም አይነት ኤቪደንስ የለም አዎ ሎጂክ አለም አይደለም ኤቪደንስ መጠየቅ ለዚህ እንትን ይመስለኛል ምክንያቱም አውት ኦፍ እንትን ነው ይሄ ሂስቶሪካል እና ኤቪደንስ ፖይንት አውት ነው ውጪ ነው በምንም ተአምር ልታገኝ አትችልም ልታመጣም አትችልም ግን ይሄ ያንን ያሳየናል የሚል ሪዞኒንግ ልትሰራ ትችላለህ አይ ቲንክ ኮንቲንጀንሲ ልትሰራ ትችላለህ ከዛ አንፃር ነውና እዛ ላይ ትንሽ ማውራት ይቻላል አይ ቲንክ ወደ 3 ናን የሚደርሱ ፎሲል ዴቲንጎች አሉ እየቀረቡ ማለት ነው በሁለቱ መካከል የመጡ እና ምንድነው አንድ ፖይንት እንድታየው የምፈልገው አብዲሳ ስለ ስፔሺስ ብሎ ማለት ምን ማለት ነው the same እንትን ላይ ያሉ the same ምንድነው አብረው ሜት ማድረግ የሚችሉ ወይ ደግሞ ግንኙነት ማድረግ የሚችሉ ናቸው ስፔሺስ ተብሎ የሚጠሩት እና የሰው ልጅ ከኮመን አንሲስተር አለው ከተባለ አብሮ ከሰው ልጅ ጋር ሜት ያደረገ ወይም ግንኙነት ያደረገ የሆነ ፍጥረት አለ ማለት ነው ሁለት ናቸው እነዛ ፍጥረት ተብለው አሁን ባለው ስታንዳርድ ደረጃ የሚነሱት ማለት ነው እና ያ ፖይንት ላይ ብናወራ ደስ ይል ነበር በጣም ውይይቱ በአጠቃላይ በጣም ደስ ይል ነበር ኢንሻአላህ አይ ቲንክ አሁንም እንዲሁ ዝም ብዬ ያወራው እንትን ከመል አብዲሳም ዛሬ ብዙ አላወራህምና ኢንሻአላህ አንተ ሐሳብህን ስጥ ምን ላይ ሰጣለው መጽሐፉን አነበብከው የላኩልን ኖ አይ ቲንክ መጽሐፍ የሆነ ሳቢ ካልሆነ ትንሽ አስቸጋሪ ነው ጀመርኩት ያው ሳቢ አልሆነም እንትን ብዬዋለሁ ኢንሻአላህ እንትን አረጋውና በደንብ አድርጌ አነባዋለሁ ወለጋ ብዬ ማለት ነው ዝም ብሎ ነው ተው ጊዜን አታቀር ኦኬ አይ ሲሪየስ አልሳበኝም አይ የመጀመሪያ ፖይንቶችን ዝም ብዬ ገረፍ እንዳላከው ነው ለማየት የሞከርኩት አይ ቲንክ ሳቢ ሆኖ አላየሁትም ያው ችግር የለውም ያው ዝም ብዬ የሰው ጽሁፍ አላጣጣለም አልহামዱሊላህ ምንም አይልም ምናምን ኢንሻአላህ ግን ወደፊት እንትን እንልበታለን እና እንትን አለ እናወራበታለን ብቻ ችግር የለውም ኢንሻአላህ እንትን እንልበታለን ፒኬ
አዋይ ኮሚቴ ፒኬ አህመድ ጋር ልደውልላችሁ። እሺ ቆይ አንዴ ልወጣ ነው መሰለኝ። ልክፈት እኔ ቤት ትፈልጋላችሁ? እስቲ ኮሜንት ወይ እስኪ አንዴ ኤርፎን ላድርግ። በሌላ አካውንት በሌላ ስልክ ነው እየሰማኋችሁ የነበር፣ ሌላ ክፍል ላይ ነበርኩ እኮ። ሊዘጋ ነው ልልህ ነው ማለት ሊወጣ ነው እንትን አህመድ ጋር እንዲህ ልደውልለት ወይ ደግሞ ብቻ አሁን እኔ እንትን መቆጣጠርም አልችልም ምናምን ስራ ላይ ነው ያለሁትና ምናልባት ሰው ካለ ብዬ ነው ትቼው እንትን ለማለት የገባው ማለት ነው። ስለዚህ እንዲህ እየተሯሯጥኩ እንትን ከምላችሁ ኦኬ ብዙ ልጆችን ማጣለን ያል ነበርና እስቲ እዛ ላይ ጋብቻችሁ ታወራላችሁ። ወንድሞች መጣት ትችላላችሁ። ፒኬም ኮሆስት ማድረግ እንችላለን ካለ ኮሆስት አሁን ለማድረግ እንዳልኩ እኔ ጋር በፒሲ ስለሆነ ምገባ እንትን ገስት ሰው መቀበል አልችልም። ኦኬ በስልክ ከሆነ ግን ገስት አይ ቲንክ መቀበል ይቻላል መሰለኝ። በስልካ ሰዎች ነው አይቻልም። የሆነ ሰዓት ሲያስገቡ አይቻለሁ። ኮሆስትም ሆኖ ገስት ማለት ነው። ሁለት ሰው ይቻላል። እንደዛ ይቻላል። ለምሳሌ ነው ሆስት ከፍተህ ከዛ በኋላ አንተ ነው አድሚኖች ማድረግ አይችሉም። አንተ ብቻ ነህ ሆስት ሆኖ የምትፈልጋቸውን ሰዎች ማስገባት ትችላለህ። እንግዲህ እስኪ እስከዛ ያ ፊውቸር እዚህ ፒሲ ላይ ላይቭ ስቱዲዮ ላይ እስኪ ጀምሩት ድረስ እኔ ኖርማሊ በፒሲ ነው የምገባው ላይቭ እና አልችልም። ስክሪኑ የሚመች በፒሲ ስለሆነ የሆነ ነገር ለማሳየት የሚመቸኝ ስክሪን ሼር ስላለው ማለት ነው። ሶ ኢንሻአላህ እኔ ከታች ያላችሁ ሰዎች ምናምን ዛሬ የማምሸት ምንም ሐሳቡ ምንም የለኝም። ስለዚህ መውጣት ነው። መጽሐፉን ያነበባችሁ ተሆኑ ደግሞ አሪፍ። በቃ ከአብዲሳ ጋር ማውራት የምትፈልጉ ሰዎች ምናምን አብዲሳ ቤት ልከፍት ነው እያለ ነው ማውራት ትችላላችሁ። እኔ ግን በቃ ከዚህ በኋላ ከክርስቲያኖች ጋርም ከማንም ጋር አሁን ላይ መቀጠል አልችልም ዛሬ። ነገ ግን ኢንሻአላህ ወይ ጧት ከፍታለሁ ወይ ማታ ወይ እናመሻለን። አብዲሳ ነገ ምናምን ወይ ብቅ በል አቡኪ ሁሌ 3 ሰዓት ይከፍታልና ወይ ከሱ ወይ እኔ ደግሞ ከከፈትኩ ማታ ላይ እሱ ሁሌም ይከፍታል። ማታ ላይ ወይ እኔ ከከፈትኩ ብቅ በል። አይ ቲንክ ላንተ የሚመች ሰዓት ይሄ ነው። አሪፍ ሰዓት ነው። ኦኬ እንመጣለን ነገም ነው። እስከዛ ደግሞ ይሄ ሌሊት ነው። የወሬ ጥማታቸው ያቋረጥኩትን እናስቀጥላቸውና እኔም አልኩ ይጣ በቃቸው። እሺ ቻው። ዛህራ ትከፍቻለሽ እንዴ? ዛህራ አሚር ኢብኑል ኢስላም የሆነ ሰው ከከፈተ 500 ምናምን ሰው አለ እናንተ ጋር ይሄድ። ኡስታዝ ጀማል ክፈቱ። ወንድምየው እንግዲህ እንቅልፍ ከመጣ ምንም ማድረግ አይቻልም። መክፈትስ ከፍታለሁ እንግዲህ እኔን ከሆነ እንቅልፍ ያልከኝ እኔ ጋር ትመጣለህ ፒኬ ትገባለህ። እኔ አሁን ስራ አለኝ ያልኩ እንዴ ኡስታዝ ወሂድ ጋርም እኮ በኤርፎን እየሰማው ነው እንጂ ምንም ማውራትም ምንም አልችልም ነበር። አጋጣሚ የሆነ ሰው ደውሎልኝ ከፈታለኝ ስከፍት ደግሞ አልመጣም። እሱ እኔ አመሻለሁ ምናምን ብሎ ስለነበር ነው አንድ ወንድማችን። ችግር የለውም። አብሽር ለነገ በቃ ነገ ኢንሻአላህ በፈለከ ሰዓት ትከፍልናለህ። አብሽር አላህ የነገ ሰው ይበለን። በቃ ፒኬ ጀዛከላህ ኸይር። አሚን። ዩቲዩብ ላይ ያላችሁ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አላህ ይጠብቃችሁ። በቃ ትንሽ እንጫወታለን። እኔ ጋር ነው በቃ ያው ምስኪን አብሽሩኝ ያለውላችሁ። በቃ የኔ ድምጽ ተሰማ ማለት ነው። ሰላም አለይኩም መርሃባ ኡስታዝ ጀማል ጋር ሂዱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አዲስ አካውንት ነው ይሄ፣ ፎሎ አድርጉኝ እዚህ ላይ። እሺ ፎሎ አድርጉት። እኔ አናቱ ላይ ስቀምጣስቀኝ ነገር ወንድምየው አላህ ይጠብቅህ ያ ረብ። አላህ ይጠብቅህ። ወላሂ ኢንድ ነው የሚል ፓርት ላይ ነው በተኑ ያለና በቃ ጠቅ ማድረግ ብቻ ይቀርኝና ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የዩቲዩብ ቤተሰቦች እንዴት ናችሁ? ወንድሞቼ እና እህቶቼ ዛሬ ከዚህ ቪዲዮ ምን ተማራችሁ? አስተያየታችሁን ከታች አስተያየት መስጫው ላይ ያስቀምጡልን። ቤተሰብ ያልሆናችሁ እህት ወንድሞቼ ደግሞ ሰብስክራይብ በማድረግ ይህን የዳዋ ስብስብ ቤተሰብ ይሁኑ።
በቻናላችን ይመዝገቡ፣ ይምረጡ። እንዲሁም ለሚወዱት የቤተሰብ አካል ሼር በማድረግ ያጋሩ። በዚህ ቻናል በንጽጽር የምናውቃቸው ወንድሞች የሚያደርጉትን ትምህርት ላልደረሳቸው ወንድም እህቶች ለማድረስ ብቻ ታስቦ የተዘጋጀ ቻናል ነው። ለቤተሰቡ ለወዳጅ ዘመዶ በማጋራት ዱዓውን ተደራሽ እናድርገው። ስለምታደርጉ ድጋፍ በሙሉ ከወዲሁ አላህ ጀዛውን ይክፈለው። አላህ ይባርካችሁ። በሚቀጥለው ቪዲዮ እንገናኛለን። እናመሰግናለን።